መጀመሪያ ረጋበይ መጀመሪያ ረጋበይ ብቻሽን ያለሽ ማንንም የለም ሌላ ሰው ብቻዬን ነኝ እኔ ምንም አልሆንኩም ምንድነው እንዳትጠቁኝ አውቃችሁ ልትቀልዱብኝ ነው አይደለም እዚህ ቦታ ላይ እኔ አላውቀውም ግን ሲባለው የምሰማው እስካሁን ምንም ነገር ያልተፈጠረብኝ ምናምን ነገር እሱ እየተጠበቀ ስለሆነ ነው እኔ እንደዚህ ያስቀመጡኝ ለሱ ስላሰቡኝ ነው ምንድነው አንቺ መልካም ነበረች ያው ከሆነ ጊዜ በኋላ ነው ትንሽ ጸባዩ ምናምን እየተቀያየረ የመጣችው እንጂ መልካም ልጅ ነበረችና ህይወት ለተወሰኑ ጊዜያቶች እንደዛ ነበር የቀጠለው ይኸውልሽ ነገርኩሽ እኮ እሱ ስለ የሷ ልጅ ጉዳይ ነግሬሻለሁ አይደል ቀኗ እስኪደርስ ነው ለመስዋዕት እስክትሆን ነው እሷ እኔ ራሴ እኮ ችግር ውስጥ ነው ያለሁት በቃ የሷ መስዋዕት መድረሷ ሁሉ ነገር ያቀልልኛል በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን ይፍጠኑ ሜሪት ፕሮፐርቲስ ውሏ ተቀይሮ ነው ብዙ ሴቶችን ይዛ ትመጣለች ምናምን ነገርና ለተወሰነ ሰዓታት ምናምን ሂጂ ውጪ ምናምን ትለኛለች ምን ሆና ነው በቃ ሚስጥር ማውራት ፈልጋ ሊሆን ይችላል ምናምን ብዬ እኔም እወጣላታለሁ እሱ ስራት ከሆነ ራሱ ስቃይ ውስጥ ነው ይሄ መንፈስ የምትለው ነገር በምትይዘው ነገር ማያስ ትችላለህ ስንት ነገር ያረክለት ነው አይደለ የሚከፈሉትን መስዋዕት ነገር በቃ ይቺ ልጅ ይኸውልሽ አሁን ትሰዋለች ሁሉ ነገር ያከተለ መቼ ነው የምትሰዋው መቼ ነው ቅርብ ጊዜ ነው ምንም አይነት ፍላጎት እንደሌላቸው ነው እንትን የሚሉት በጣም ነው የሚያለቅሱት ኢቭን እኮ ለማምለጥ ሁላ እኮ ይሞክራሉ እኮ እንደነገርኩ ግን ማምለጥ የሚቻልበት ሁኔታ አይደለም ሲጀመር ከዚህ በኋላ ማለት ነው እኔ አስጠንቅቄ አንቺ እንድትረጂኝ ያረኩት በቀላሉ ተስማምተን ነገሩ ገብቶሽ እንጂ እኔ የፈለኩትን ነገር ማድረግ ማንንም አይከለክልም የፈለኩትን እኔ ሲፈልግ በመንፈስ ሲፈልግ በመድኃኒት የፈለኩትን ማድረግ ይችላል የምታደርገኝ ነገር የለም በቃ ትጠጣለች ትንሽ ስለፈልፍ ቆይታ ታኛለች በጣም ከመስፈራው የተነሳ ራሷን ማታውቅ ቤት ግን ማን እንደሚያመጣት አላውቅም በጣም ሰክራ በቃ ራሷን መቆጣጠር አቅቷት በር አንኳኩታለኝ እኔ ነኝ የምከፍትላት በር ታንኳኳለች ከፍትላታለሁ በቃ ይኸውልሽ ስሚ አሁን የሚጠቅመውን ነገር ማድረግ ያለብን እሺ ምን ለቶሻል አሁን ለራሷም ለኔም እየተንከወከበት ነው ያለው ይኸውልሽ ራሴ የሚወጥ ልጅቷ በተደጋጋሚ እንዳልሽኝ ለማምለጥ ሙከራ እያደረገች ነው ብለሽኛል እሱን አንቺ እየተንከባከብሽ እያሳመንሽ ጥሩ ላይ እንዳለች ነግረሽኛል ሰዓቱ ሚስጥር አይመስለኝም ነበር አሁን ግን ሳስባቸው እንደዚህ ብዬ ብቻዬን ምናምን ሳስባቸው ግን የስንት ሰውን ምናምን እያለች ታለቅሳለች የስንት ሰውን ባለብኝ ለዛ ነው መሰለኝ ህይወት እንደዚህ የምታሰቃየኝ ምናምን ትላለች ግን በዚህ መንገድ አስቤው አላውቅም ነበር ከዚህ በኋላ እኔ ብዙ እንትን እንድናደርግ አትገፋፊኝ እኔ ምንም አይነት መድኃኒት ሌላ ነገር መጠቀም አልፈልግም ስለዚህ አንቺ ወንጌል እንደዘንበጣሪ እኔ እኮ በተደጋጋሚ ነገርሽ ያልነገርኩህ ረስቸው አንድ ሰውዬ ነበረ በጣም በተደጋጋሚ እየመጣ የሚያስፈራራት አየሽው ይሄንን ሲዲ ምናምን ነገር ይላታል አየሽው አንድሽ ነገር ብታደርጊ ህይወትሽን አመሰቃቅላለሁ ተመልካቹ ምናምን ነገር ይላታል እንዴ አላበዛሁም እንዴ ሄደን ተማኛለህ እንደ ትናንት ነው እንደ ከትናንት ወዲያ ወራጫለ ምናምን የሚባል ነገር የለም እሺ ስነ ስርዓት ግን ትይዛለህ ካልሆነ ግን ልክ ነው አሁን የምናስገባ ይሄንን ወንጀል እኮ ነው ብቻ አይደለም እየሰሩ ያሉት ሲጀመር ሲቀጥል ደግሞ አባታ አትበልኝ በቃ አባቴ አይደለም ግን ከሱ የተሻለ ይሄንን ነገር እንደፈለጉት የሚያስኬድላቸው ሰው ስለሌለ ይመስለኛል እስካሁን የታገሱት እንጂ እሷ ላይ ባሳየው ርህራሄ ምክንያት ራሱ አለመሞቱ ይገርመኛል ካመንክበት ማለት ነው እኛም ቀጣይ ስራችን ሰልኛለሽ እያንዳንዱ ነገር ላይ ደርሼበታለሁ ይሄ ስልክ አንዴ ከግንኙነት ካደረግክ በኋላ መንፈሱ ካለበት ሰው ጋር ግንኙነት ካደረግክ በኋላ ትያዛለህ ከዛ ከተያዝክ በኋላ ደግሞ ምንም አይነት ቦታ
በቃ እነሱ ናቸው ራሳቸው ማዘዝ የሚችሉት። መንፈሱ አለብህ ኦልሬዲ በቃ የእነሱ ታዛዥ ነው የምትሆነው፣ ትገዛለህ። ሌላ ነገር አላስፈላጊ ነገር ለማድረግ ከሞከርክ ቀጥታ በህይወት ነው የሚወጡት እና በምትወዳቸው ሰው መጀመሪያ የምትወዳቸውን ሰዎች ነው የሚነጥቁ፣ ከዛ በኋላ ያንተን ህይወት ነው የሚያሳጡ በቃ። እና እንደሱ ምናምን እኔ ላይ አድርጎብኝ አያውቅም ምንም ነገር። ያው እኔን ይቆጣኛል ምናምን እንዳልኩ። ከዛ እኔም እሷ ስለነገረችኝ በጸባይ እንደዛ የምትወደኝ ከሆነማ እንደዚህ እንዴት እኔ ላይ ታደርጋለህ ምናምን ስለው በቃ ተናድዶ ራሱን እንደምንም ተቆጣጥሮ ይሄዳል ምናምን እንጂ እኔ ላይ ምንም አድርጎ አያውቅም። እናቴ አታውቅም ይህን ነገር እንደማደርግ እንደነበር አታውቅም። አሁንም ቢሆን እሷ ምንም የምታውቀው ታሪክ የለም። ግን እሱ በቃ እስሩን ያሳደገኝ ይሄ እንዴት ነው በጣም እንደ አባት ነበር የሚንከባከበኝ እና መጀመሪያ እንደወደው ነው ያደረገኝ። ከልጅነት ጀምሮ የምፈልገውን ነገር ያደርግልኛል። ምንም አባት ስለሌለ ምንም ነገር እንዳይሰማ እያለ በቃ ንጹህ አባት ፍቅር ይሰጠኝ ነበረ ምናምን እንደዛ አይነት ነገር ሌላ ውስጡ ያለውን ነገር ማንበብ የሚችል ሰው ብቻ ነው። አሁን ማንኛውም ሰው ላንብበው ቢልም አይችልም። አትረዳውም፣ ቃሉ ይሁን ምን እንደሚልም አይገባህም። እንኳን ልታነበው መሞከር አይደለም እሱ ራሱ ሲናገረው የማይገባህ ነገር ነው። መጽሐፍ ቅዱስ ሳይሆን እንዴት ነው ሰውን መተት ምናምን የሚሰራበት ጥንቆላ ነገር ምናምን እንደዚህ አይነት ነገር የያዘ መጽሐፍ ነው ራሱን የቻለ። ይከታተለኛል እንዳልኩ ነው በቃ የሆነ የላከብኝ መንፈስ አለ። መንፈሱ ያስጨንቀኛል። እንደዚህ አይነት ነገር እኮ ሳላስብ ቀርቼ አይደለም፣ ሰው ነኝ ሳላዝን ቀርቼ አይደለም ምናምን ነገር ግን በቃ መንፈሱ ያስጨንቀኛል። ሁሌ በተደጋጋሚ እየመጣ ሌሊት እንኳን እንቅልፍ መተኛት አልችልም። እኔ እሱ በሌለበት በቃ እጨነቃለሁ። ራሱን የጤነኛ አይደለም። በቃ ተረፉ እንደዚህ የሚባል ነገር የለም። በቃ ቤተሰቦችንም ያው በጣም ነው ያዘንኩት እና ቤተሰቦችንም ከዚህ አይነት ነገር ታስወጣቸዋለህ በደንብ። ከእናትንም ከዚህ ከአሻሮ መቁላት ምናምን ካልከው ስራ በደንብ ታስወጣታለህ። የራሷን የሆነ ነገር ትከፍትላታለህ። ብሩ ቀላል የሚባል አይነት አይደለም። በቃ ህይወትህን የሚቀይር ብር ነው እና ከዚህ ከባዕድ አምልኮ ምናምን ካልከው እንዴት እንዳገናኘው አላውቅም። ከዛም ጋር ምንም የሚገናኝ ነገር የለም። በቃ አትፍራ፣ ምንም ያስፈራ ነገር የለም። በቃ እንዳልኩ ነው። እኔ የተለየ ነገር ባደርግ በምወዳቸው ሰዎች እናቴን ማጣት ስለማልፈልግ ነው። እናቴን እንዳይገልብኝ እፈራለሁ። አንድም በሷም ከዚህ በፊት እንትን ብሎኝ አስፈራርቶኝ ያውቃል። እናቴ እንዳትሞትብኝ እፈራለሁ። አንድ ነገር እንደዚህ አይነት ነገር ለእናት ትነግራትና እናትንም እገላታለሁ ብሎኝ ያውቃል። በሷም አስፈራርቶኝ ያውቃል። እሷንም እንዲሁም እኔ በቃ እንደዚህ የመንፈሱ አንድ አካል ሊያረጋት አስቦ ነበር። ስለዚህ እኔ በማውቀው እንትን ላለው አሁን ለሱ ደግሞ ራሷን ሳተችብኝ ምግብ ልሰጣት ስገባ ምናምን አይነት ነገር ልበለውና ቶሎ እንዲመጣ በእርግጠኝነት ይመጣል። አይ ምንም ጥርጥር የለኝም እሷ ላይ ሲሆን ይመጣል። ምን ማለት ነው? ወላጅ አባቴ አይደለም። ታዲያ ምን ነው? የእንጀራ አባቴ ነው። ረጅም ነው ታሪኩ። የለ ግን እባክህ በፈጠረ በቃ ለህግ አካል እንዳታቀርብኝ። እኔ ምንም አይነት ነገር አልፈልግም። እኔ ወድጄ አይደለም ስለ ሳደርግ የነበረው ተገድጄ ነው። እሺ ተንበርከክ። ሰማኛለህ? ተንበርከክ፣ ወዴትም እንዳትሄድ። ይኸውልህ ትሰማኛለህ? ና ካሜራ ና። ሌላ ሰው ካለ ያዝ። እንግዲህ እቺን ሴት ነው 1 2 3 ቦታ ላይ አይቻት የነበረው እና እቺ ሴት ማን ነች? እቺ ሴት እንዳልኩ የስራ ባልደረባዬ ናት። የስራ ባልደረባዬ ናት ማለት እንዳልኩ ወንዶች ይደፈራሉ ብዬ ነበር ቅድም እንድነግር ሞክሬያለሁ። እና ወንዶቹን የምታስደፍራቸው ዋናዎቹ የሴቶቹ መናፍስት አለቃዋ እሷ ናት። የባዕድ አምልኮ ምናምን እንደዛ አይደለም። እንደዛ ሳይሆን መጀመሪያ የምንከፍለው ክፍያ እውነት ለመናገር በጣም ትንሽ ነው። እንደዚህ ታክሲ ምናምን የሚሆን ነገር ነው። ከዛ በኋላ ግን ይሄን ነገር ያንተን የዘር ፈሳሽ ከወሰድን በኋላ ይሄ የጸሎት ምናምን ያለ ነገር በቃ የተሻለ ላንተም በቃ የተሻለ ነገር እንዲኖርልህ በቃ ሁላችንም በጸሎት ነው የምናምነው። እንትን አይደለንም። ይሄ የባዕድ አምልኮ አምላኪ አይደለንም። ወንድ ደናግላዊ ወንድ ሲገኝ ምን ይደረጋል መሰል? መንፈሱ ያለባት ሴት ትላክና እንድደፍሩ ይደረጋል። አስገድዳ ወይም ደግሞ ዘሩ እንዲፈስ ይደረጋል። በቃ ያንን ነገር ይፈልገዋል መንፈሱ። እንደ ግብር ነው የሚያየው። ለሱ መገበሪያ ማለት ደናግላዊ ሴቶች ደናግላዊ ወንዶችን እየፈለጉ ዘራቸውን ማፍሰስ ነው። እንደ ትናንት ነው እንደ ከትናንት ወዲያ ወራጫለሁ ምናምን የሚባል ነገር የለም። እሺ ስነ ስርዓት ግን ትይዛለህ። ካልሆነ ግን ልክ ነው አሁን የምናስገባ
ድብደባው ደግሞ ካልበቃ ስነ ስርዓት እሺ። በቃ እኔ ምንም አላደርግህም አልኩህ አይደል? በቃ አንድ የዘር ፈሳሽን ብቻ ወስዳለሁ። ከዛ በኋላ በቃ ነፃ ነው የምትሆነው። በቃ አንተ ምንድን ነው እንደዚህ? እምቢ ካልክ ደግሞ ወስድሃለሁ። እዛ እንደሚያደርጉ ያድርጉ። ስነ ስርዓት የት ነው የምትሄደው? ስነ ስርዓት ይኑርህ። እንደው ምን ካንተ ጋር ምን አታገለኝ? ና ተነስ፣ ተነስ። እዛው እነሱ እንደሚያደርጉ ያድርጉ። እሺ ጨምላቃ ምን ነው በእግዚአብሔር። እንግዲህ ውድ ቤተሰቦቻችን ያው ገና ስንጀምር ለእናንተ ያሳየናችሁ ቪዲዮ ነበረ። እችን ሴት በደንብ የምታውቋት ይመስለኛል። በተለየ ሁኔታ አንድ ዲያቆን ነኝ ያለው ግለሰብ ወይም ደግሞ የቄሱ ልጅ ነኝ ብሎ የነበረው ግለሰብ እሷን እንዲያገናኘኝ አድርጌው እንደነበርና ንጽህናውን የጠበቀ ወንድ እንዳለ የመጀመሪያ የዘር ፈሳሹን ደግሞ አንቺ ማፍሰስ መቻል አለብሽ ብሎ እንዲጠራት እንዳደረግነው ዋና ሴት ነሽ ብሎ ጥቆማ እንደሰጠን ታውቋታላችሁና እሷን ሴት በቁጥር ስር አውያት ነበረ። ያንን በምናደርግበት ሁኔታ ላይ ደግሞ ሌሎች ቪዲዮዎች ተገኝተው ነበረ። በዋናነት መግቢያችን ላይ ያያችሁት ቪዲዮ ደግሞ እሷ ጉዳት ያደረሰችበት ወይም ደግሞ ያ ነገር ከሆነ ከተወረወረ በኋላ የመጀመሪያ የዘር ፈሳሹ ሊወሰድበት የነበረ ሰው እንደሆነና እሱን እየፈለግነው እንደነበረ ለማሳየት ያህል ነው። ምክንያቱም እሷ ያንን ጉዳት ያደረሰችበት ልጁን እየፈለግነው ነበር። ልጁን አግኝተናል። በጣም የከፋ ጉዳት ላይ ነው ያለው። ኢንተርቪው ለማድረግ ሙከራ አድርጌ ነበር ለእናንተም ለማስተላለፍ። ነገር ግን እንደዚህ አይነት ሁኔታ ላይ እንኳን አይደለም። በጣም ከምላችሁ በላይ ታሟልና ከፍተኛ ጉዳት ደርሶበታል። ነገር ግን የተለየ ፍንጭ ሰጥቶናል። ቄሱ የተባለውን ሰውዬ የምናገኝበትን ፍንጭና በዋናነት ለቄሱ የተዘጋጀች ሴት እንዳለች ያቺ ሴት ደግሞ የመጀመሪያ ወይ ደግሞ የድንግልና ደሟን ለሱ ማፍሰስ መቻል እንዳለበትና ቄሱ ጊዜ እየጠበቀ እንደሆነ በመንፈስ የሚዋረሰው ጊዜ አለ። ያንን ጊዜ ሲጠብቅ የእሷን ደም እንደሚያፈስ ጭምር ነው የነገረንና ያችን ሴት ዶሎ ድረሱላት፣ ወደ እሷ ከደረሳቸው አብራት ያለች ሴት አለች፣ ከሷ በተጨማሪ ደግሞ ቄሱም ሊያዝ ይችላል ብሎ መልእክት ሰጥቶናልና በዋናነት አሁን ወደዛ ልናመራ ነው። ውድ ቤተሰቦቻችን እንግዲህ ወደዛ አምርተን ምን አይነት ነገር ይገጥመናል አናውቅም። ነገር ግን ልጅቷን ለማዳን ልጅቷ ላይ ለመድረስ ነው የምንሞክረው። ልጅቷን ካገኘን በኋላ እንደ እግዚአብሔር ፍቃድ እናገኛለን ብዬ አስባለሁ እና ያ ነገር ከሆነ በኋላ ደግሞ ወደ ጥሩ መንገድ እንመጣለን ብዬ አስባለሁ። ለምንድነው ለመጨረሻ ጊዜ ቄሱ የተባለውን ሰው አግኝተን ከእንደዚህ አይነት ውስብስብ የሆነ ጉዳይ ነፃ መውጣት መቻል አለብን። ምክንያቱም ብዙ ሴቶች ብዙ ወጣቶች እየተጎዱ ነው ያሉት። ኢቭን ወንዶች ጭምር እየተጎዱ ነው ያሉት። ውድ ቤተሰቦቻችን ይህን ነገር ለማስተካከል እየሞከርን ያለ ነው። እንግዲህ እናንተም ይቅና በሉኝ፣ በጸሎታችሁ በልመናችሁ ከጎን የሆኑ ብዙዎቻችሁ የተሙ ጉዳይ ከምን ደረሰ ተሙ ከምንድን ነው ያለው እያላችሁ እየጠየቃችሁ ነው ያላችሁት እና ሁሌም ተሙን ለማግኘት እየለፋን እየጣረን እየደከምን ያለ ነው። እናንተም ደግሞ በቻላችሁት አቅም በጸሎታችሁ በልመናችሁ ከኛ ጎን እንድትሆኑና ተሙን የሚያስገኝልን እንዲቀርብ እንድትለምኑልን በአክብሮት እጠይቃለሁ ማለት ነው። እኔ ቀጥታ አሁን ከባልደረቦቼ ጋር በመሆኑ ወደዛ አመራለሁ። እስከዛው ድረስ አብራችሁን ቆዩ። ና ካሜራማን በተለይ ና፣ እዚህ ቦታ ነው የጠቆምነው አይደለ? ና እስቲ ከፍ አድርገው እስቲ የሆነች ና አንቺ ነበርሽ ተጎድተሻል ተብለሽ ነበር። መርማሪ ጋዜጠኛ ነኝ። ረጋቢ መርማሪ ጋዜጠኛ ነኝ። ሳሙኤል ጥላሁን እባላለሁ እና መጀመሪያ ተረጋጊ እባክሽን። ይኸውልሽ እኛ እዚህ ቦታ ላይ የሚጎዳ ሰው አለ ተብለን ልናድንሽ ነው የመጣ ነው። ማን ያላችሁ? የጠቆመን ሰው አለ ከዚህ በፊት በእንደዚህ አይነት መልኩ የተጎዳና እዚህ ቦታ ላይ የምትቀም አይደለ? እናንተ ናችሁ አይደለ? ልጭቱብኝ። ይኸውልሽ መጀመሪያ ረጋበይ መጀመሪያ ረጋበይ። ብቻሽን ያለሽ ማንም የለም ሌላ ሰው? ብቻዬን ነኝ እኔ። ምንም አልሆንኩም። ምንድን ነው እንዳትጠቁኝ። አውቃችሁ ልትቀልዱብኝ ነው አይደለ? አይደለም እዚህ ቦታ ላይ የማውቀው ነገር የለም። ምንም ነገር እንዳታደርጉኝ። እዚህ ቦታ ላይ እንዴት ልትገኝ ቻልሽ ታዲያ? ማለት የእውነት ሊጎዱሽ ነበር ወይስ ደግሞ አንቺ ከሚጎዱት መሀል ነሽ? እኔ ምንም አላውቅም፣ ግን ምንም ነገር እንዳታደርጉኝ። በቃ ትጠጋኝ። እዛው ዝም ብለህ ይኸውልሽ ለምን ነው እየፈራሽኝ ያለሽው? መርማሪ ጋዜጠኛ እንደሆንኩ እየነገርኩሽ ነው ያለሁት። ይኸውልሽ ካሜራማን ከጀርባ ያሉ ሰዎችም ሁሉም ሊያግዙሽ ነው የመጡት። እሺ መጀመሪያ ረጋቢ እባክሽ። አውቃችሁ ነው አይደል? ይኸውልሽ ተረጋጊ። እሷ ነች አይደል ላከቻችሁ? ማነች እሷ? አውቃችሁ ነው አይደል? እኔ እንትን እስቲ ካሜራማን እባክሽን ተረጋጊ። ይኸውልሽ መጀመሪያ እጮሃለሁ። ኦራም ብሎ እንዳትነካኝ መጀመሪያ። በቃ እሺ እኮ ረጋቤ እና ይዘንሽ እንሂድ እባክሽ። እሺ ወይ አብረሽን ሂጂ። ወዴት ነው የምሄደው? ይኸውልሽ ልናግዝሽ ነው የመጣ ነው። እባክሽን እሺ በይንና አብረሽን ሂጂ። እመጣለሁ። እሺ እንዳትነኩኝ። እሺ ነይ እሺ እንሂድ እባክሽ ነይ እንሂድ። እስቲ ካሜራማን ካሜራን ዝቅ አድርገው። ሰላም ውድ ቤተሰቦቻችን፣ እንግዲህ በመግቢያ ላይ አንዳንድ ነገሮችን ብያችሁ ነበርና ጥቆማ አግኝተን ነበር። ከዚህ በፊት ደግሞ አንድ ያስገባንላችሁ ቪዲዮ ነበረ። አንዲት ሴት አግኝቼ ነበርና ያቺ ሴት በተለየ ሁኔታ የወንዶችን የመጀመሪያ የዘር ፈሳሽ ላላስፈላጊ ነገር የምትጠቀም አይነት ሴት ነበረች። ወይም ደግሞ እነሱ እናመልከዋለን ብለው ለሚያስቡት ሰው አሳልፈው የሚሰጡበት አይነት ሁኔታ ነው የነበረው እና እሷን ሴት ዲያቆን የተባለው ወይም ደግሞ የቄሱ ልጅ ነኝ እያለ ራሱን እየገለጸ የነበረው ልጅ ጥቆማ ሰጥቶን ነበር እና በቁጥጥር ስር አውለናታል። አሁን ላይ አንድ ልጅ ፍለጋ ነበረ መጀመሪያ ሄደን የነበረው። እሷ ጉዳት ስታደርስበት ስትዝትበት የነበረው ልጅ ከዛ በኋላ እኔ ካንተ ጋር ልከራከር ይመስለኛል። ቪዲዮን አይታችሁታል። የአንድ ደቂቃ ምናምን ቪዲዮ ነው እና
አስገብቼላቸው ነበረ ከመግቢያ ላይ በታች እሱን ፍለጋ ሄደን ነበረ። አንደኛ እሱ ነው ተጎጂ ብለን አስበን የነበረው እና እሱን ስናገኘው ትንሽ ነገሮች አልተመቹንም ነበር፣ ግብ ነበር። በመሀል ልንቀርጽላቸው አስበን ነበር። ነገር ግን የተሙን ጉዳይ አንዳንድ ነገሮችን ይዞን ስለነበረ ወደዛ ቦታ ላይ አመራን። እሱን ነገር ለማስተካከል ስንሞክር ነው ቪዲዮንም ያን ያህል እንትን አላልናችሁ። በሱ ጥቆማ መሰረት አንድ ልትጎዳ ያለች ምንም የማታውቅ ምናልባት ቄስ የተባለውን እስካሁን ድረስ በቄስ ስም ያለውን ብዙ ጉዳቶችን ሲያደርስ ነው ያለው የተባለውን ግለሰብ ለመያዝ እንዲመች የምትረዳችሁ ሴት ትኖራለች። ወይም ደግሞ ለሱ ተብላ ብቻ የተቀመጠች ለመስዋዕትነት ልትቀርብ የተቀመጠች ሴት አለች። እሷን እንደምንም አድኗትና ምናልባት ለአንዴና ለመጨረሻ ጊዜ ነገሮች ሊስተካከሉ ይችላሉ ብሎ ጠቁሞ ነበር ልጁና በሱ ጥቆማ መሰረት ነው ወደዚህ ቤት መታን የነበረው። ያው በር ላይ ምናምን ነገሮች ትንሽ ግርግር ስለነበሩ ምናምን ነው በደንብ ያልቀረጽንላችሁ ነው። ወደ ቤተሰቦቻችን እንግዲህ አሁን ልጅቷን አግኝቻታለሁ። እሷ ትመስለኛለች እንግዲህ ብዙ ነገሮች ከካሜራም ጀርባ ስነግረኝ ነበረ። መጀመሪያ አልተረጋጋችም። ልደፍሩኝ ነው ወይ ጉዳት ልታደርሱብኝ ነው ወይ ስትል ነበረ። ካሜራም ከጠፋ በኋላ ብዙ አይነት ነገሮችን ስታደርግ ነበር የነበረው እና አንድ ባልደረባችንንም ጉዳት ለማድረስ ሙከራ አድርጋ ነበር። ያው ከድንጋጤዋ ነው በተወሰነ መልኩ ተረጋግታ አጠገቤ መታለች እና እስቲ ከእሷ ጋር አንዳንድ ቆይታዎችን እናደርጋለን ማለት ነው። ውድ ቤተሰቦቻችን በቻልነው አቅም ለአንዴና ለመጨረሻ ጊዜ ይሄ ሁሉ ወንጀል የሚሰራውን ሰው አግኝተን ነገሮች ወደ ተሻለ መልኩ እንዲሄዱ ነው ለማድረግ የምሞክረው እና እስቲ እህቴ ብዙ ነገሮች ተፈጥረዋል፣ ብዙ ነገሮች ሆነዋል እና ስናገኝሽ መጀመሪያም ስትደናገጪ ነበረ። ለምንድን ነው ልትደፍሩኝ ነው ስትይ የነበረው? በእነዚህ አይነት መልኩ ከዚህ በፊት ወሲባዊ ጥቃት ደርሶብሻል ወይስ ደግሞ ሌላ ነገር ፈርተሽ ነው? ወንዶች ስለሆን ነው ብዛት ይሄን ነገር ይመጣልሽ? ያው መጀመሪያ በጣም ይቅርታ እንደዚህ ስላደረኩኝ ያው ውስጤ ፍርሃት ስለነበረ ነው። እስካሁን አልደረሰብኝም ምንም አይነት ጉዳት ማለት መደፈር ምናምን ነገር እስካሁን አልደረሰብኝም። ግን ያው ከመፍራቴ የተነሳ ነው እንደዛ ሲሆን የነበረው። ያየኋቸውም የሰማኋቸውም ብዙ ነገሮች ስለነበሩ ያው ነገ በእኔ አይደለም የሚባለው እንደዛ ብዬ ስላሰብኩኝ ነው ትንሽ የታገልኳችሁ። እንደው ወደዚህ ቦታ ላይ ጥቆማ ሲሰጠን ለቄሱ ቀጥተኛ መስዋዕትነት ልትቀርብ የተባለች ሴት ተብለን ነው እና እውነት ይሄ ቄስ እያሉ የሚጠቅሱት ሰው ወይ ትልቅ ወንጀል ሰርቶ የነበረውን ግለሰብ በቅርበት ታውቂዋለሽ? እኔ አላውቀውም፣ ግን ሲባል ነው የምሰማው። እስካሁንም ምንም ነገር ያልተፈጠረብኝ ምናምን ነገር እሱ እየተጠበቀ ስለሆነ ነው እኔን እንደዚህ ያስቀመጡኝ ለሱ ስላሰቡኝ ነው እንጂ በአካል ምናምን ምንም የማውቀው ነገር የለም ስለሱ። ብዙ ቦታ ላይ እኛም ስለዚህ ሰው ስንጠይቅ ነበረ፣ ብዙ ነገሮችን ለማጣራት ስንሞክር ነበር እና ነገሮች ትንሽ ግራ ገብተውናል እኛም። እንደው ከዛ በተጨማሪ እዚህ ቦታ ላይ እንዴት ልትገኝ ይቻልሽ? ከየት ነው የመጣሽው? በምን አይነት ሁኔታ እንደዚህ አይነት ቦታ ላይ ተገኘሽ? እንደዚህ አይነት ህይወት ውስጥ ልትገቢ ቻልሽ? እስቲ ያንዳንዱ ነገር ግልጽ አድርገሽ ንገሪኝ። እኔ በአጋጣሚ ነው እውነት ለመናገር እንደዚህ አይነት ነገር ውስጥ የገባሁት። የምኖረው ሰበት አካባቢ ነበረ እና 12ኛ ክፍል እያለሁ እናትና አባቴ በተወሰኑ ቀናት ልዩነት ነው ያረፉት እና እንደዛ ሲሆን ያው ምንም ማድረግ የምችለው ነገር ስላልነበረ ኮሌጅ ተመዘገብኩኝ እና ኮሌጅ ማቃት ጓደኛዬ አንድ ጓደኛ አለችኝ፣ መልካም ልጅ ናት። ብቻሽንም ከምትቸጋገሪ ለምን ከሷ ጋር አብራችሁ አትኖሩም? እየተጋገዛችሁ ትኖራላችሁ፣ ክላስሽንም አታቋርጭም፣ ጎን ለጎን ስራ ትሰሪያለሽ፣ አሪፍ ይሆንልሻል ምናምን ብላኝ ኮሌጅም ያው የማታ ነበር የምማረው። ቀን እየሰራሁኝ ከልጅቷ ጋር አስተዋወቀችን፣ ተግባባን ምናምን ነገር። በጣም መልካም ሰው ነበረች፣ እውነት ለመናገር መልካም ነበረች። ያው ከሆነ ጊዜ በኋላ ነው ትንሽ ጸባዩ ምናምን እየተቀያየረ የመጣችው እንጂ መልካም ልጅ ነበረች እና ህይወት ለተወሰኑ ጊዜያቶች እንደዛ ነበር የቀጠለው። አብረን ነው የምንሰራው፣ እሷም ትሰራለች እኔም እሰራለሁ። የጋራ ነገር ሼር እያደረግን ቤት ውስጥ በሰላም ነበር የምንኖረው። ከሆነ ጊዜ በኋላ ግን ትንሽ ጸባዩም ምናምን እየተቀየረ መጣ። አምሽታ ትመጣለች ምናምን ትጠጣለች። ትንሽ ያልተለመደ ነገር ነበር። ከዛ ደግሞ እንደዛ ከቀጠለ በኋላ ደግሞ ሴቶችን ምናምን ይዛ መምጣት ጀመረች። እኔ ይመስለኝ የነበረው ያው እኔም የመጣሁበትን መንገድ ስለማቅ ልክ እንደዛ ነበር ይመስለኝ እና ያው አንዳንድ ህይወትም ሳይሳካል ስትቀር እንዴት ምናምን ስለሚኖር እንደዛ የምትጠጣውም በዛ ምክንያት ነበር ብዬ የማስበው፣ ግን እንደዛ አልነበረም። እውነት ለመናገር ውሏ ተቀይሮ ነው። ብዙ ሴቶችን ይዛ ትመጣለች ምናምን ነገር እና ለተወሰነ ሰዓታት ምናምን ሂጂ ውጪ ምናምን ትለኛለች። ምን ሆና ነው? በቃ ሚስጥር ማውራት ፈልጋ ሊሆን ይችላል ምናምን ብዬ እኔም እወጣላታለሁ።
ግን ልጆቹ የሚነግሩኝ ነገር ግን ፍጹም ተቃራኒ ነገር ነበረ። በጣም ያለቅሳሉ ምናምን የደረሰባቸውን ጉዳት ሲነግሩኝ ከአይምሮ በላይ ነው የሚሆንብኝ። የእውነት እሷ ናት እንደዚህ የምታስደርገው ምናምን ነገር እላለሁ። እኔ ግን እነዛ ሴቶች ያ ሁሉ ነገር ሲሆንባቸው እኔ ምንም ነገር አድርጋኝ አታውቅም ነበር እና አንዷ ስትነግረኝ አንቺን ለተለየ ነገር አስባሽ ነው። ምን ማለት ነው? ለተለየ ነገር አስባሽ ነው ይመስለኛል። ለቂሱ አስባ ይመስለኛል። እና የተለየ ነገር አስባሽ ነው የሚሆነው። አይቀርልሽም። ማምለጥ የምትችይ ከሆነ አምልጪ። የሚሰዉት ነገርም አላቸው ይመስለኛል። እኔ እንግዲህ ሴቶቹ መቼም በዛ ልክ እያለቀሱና እንትን እያሉ ውሸት ይነግረኛል ብዬ አላስብም። አሁን ደግሞ በእርግጥ እውነት ነው። ሲጀመርም እኔን እንደዚህ አስራ ካስቀመጠችኝ አብረን ስንት ዘመኖችን አብረን የቆዩትን እንደዛ ካደረገች ሌሎችን እንደዛ የማታደርግበት ምክንያት የለም። እና ደም ምናምን የሚሰዉት ነገር እንዳለም ነግረውኛል። አንድ ሴት ለአራት ምናምን ነገር እንትን ይላሉ፣ ያስደፍራሉ ምናምን ነገር። እሷም እንደምታገኘው ጥቅም ምን እንደሆነ አላውቅም። እንደው ማለት እቺ ልጅ ከመሰረቱ ጀምሮ አንቺን ወደዚህ ቦታ ላይ ስታመጣሽ ይህንን ነገር ፈልጋ ነበር ማለት ነው? ፕላን አድርጋ ነው ማለት ነው የመጣችው እንጂ በዋናነት ሩሜቷ ሆነሽ ከዛ በኋላ ኑሮ እንትን ተብሎ ባህሪዋ ተቀይሮ አይደለም? ወይስ ከሆነ ጊዜ በኋላ በእንደዚህ አይነት መልኩ የተቃኘች ሰው ሆና ነው? እኔ እንግዲህ አብሬያት ስኖር በነበረበት ጊዜ በጣም መልካም ሰው እንደነበረች ነው የማውቀው። እንደነገርኩ ነው። ኢቨን እኔ ብር ከሌለኝ ምናምን አታስቢ፣ አስቤዛ ምናምን እሸፍናለሁኝ፣ ሌላ ቀን እንደዚህ ታደርጊያለሽ ምናምን ነበር የምትለኝ። ከጊዜ ሂደት በኋላ ነው ብዬ ነው የማስበው። የውስጧን አላውቅም። በእርግጥ በምን አስበው እዛ እንደሄድኩ አላውቅም። እንደነገርኩ የሁለታችንም የጋራ ጓደኛ ነበረች ያገናኘችኝ እንጂ ሲጀመርም አላውቃትም ነበረ። ጥሩ ሰው ናት ተብዬ ነው አብሬያት መኖር የጀመርኩት። እና ሀሳቧ ከመጀመሪያ ጀምሮ ምን እንደሆነ አላውቅም። እስከማውቃት ድረስ ግን መልካም እንደነበረች ነው። አሁን ላይ ግን ፍጹም የማላውቃት ሰው ነው የሆነችብኝ። ክፋት ብቻ ነው ውስጧ የተሞላው። ሴቶች ሲሰቃዩ ማየት ምን እንደሚያስደስታት አልገባኝም። እና እኔንም ለማምለጥ በጣም ብዙ ጊዜ ሞክሬ ነበር እና ምንም ነገር አልተሳካልኝም። ከዛ በቃ የባሰ ሌላ ነገር ከሚደርስብኝ ብዬ አርፌ ተቀምጬ በቃ የሚነግሩኝን ነገር ዝም ብዬ ነው የምሰማው። አሁን ግን ወደዚህ አስመጥታኝ ከቆለፈችብኝ ትንሽ ቆይቻለሁ። እንግዲህ ውድ ቤተሰቦቻችን ያገኘናት ቦታ ትንሽ ተቆልፎ ነበርና እንዳልኳችሁ ግርግር ስለነበር ወደዛ ገብተን ነው። አሁን ግን ለእኛ የሚመች ቦታ ወደኛ ማቆያ ወስደናት ነው እያወራን ያለ ነው እና ምናልባት ያቺ ሴት የምትመጣበት ሰዓት ይኖራል። እሱንም ሰዓት ነግራናለች። ትንሽ ትቆያለች። አንዳንድ ጊዜ ከወጣች በተለይ ቀን ላይ የምትወጣባቸው አጋጣሚዎች አሉና ትንሽ ቆይታ ነው ልትመጣ የምትችለው ስላለችን ነው ወደኛ ማቆያ አምጥተን አንደኛ መረጋጋት መቻል አለባት። የኛንም ስራ መደበኛ ስራችንን ማወቅ መቻል አለባት እና እሱን ጭምር ለማሳየት ነው ወደዚህ ቦታ ላይ ዘናት የመጣ ነው። ነገሮችን ረጋም ብላ እንድታስብ። ምክንያቱም እዛው ቤት ውስጥ ከሆነች አንደኛ ይሄ ተረጋግታ ነገሮችን ለኛ ለመንገር መረጃዎችን አሳልፈው ለመስጠት ትንሽ ይከብዳታል። ከአሁን መጣችብኝም ሊኖር ይችላል። እኛ ብንኖርም አትረጋጋም። ግን ማረጋጋት መቻል ስለነበረብን ነው ወደዚህ ዘናት የመጣ ነው። ተመልሰን ወደዛ ቤት መሄዳችን አይቀርም። ምናልባት ደግሞ ያቺ ሴት የምትመጣበትን ሁኔታ ማየታችን አይቀርም ውድ ቤተሰቦቻችን። ምክንያቱም ይህ የተባለውን ቄስ ለማግኘት ነው እየሞከርን ያለ ነው። ለአንዴና ለመጨረሻ ጊዜ ደግሞ አግኝተን እልባት እንደምናገኝ እርግጠኛ ነኝ። እንደው ሴቶቹ ላይ በተደጋጋሚ ጉዳት እንደሚደርስባቸው ስትናገሪ ነው የነበረው እና እነዛ ሴቶች እንደዚህ አይነት ጉዳት እየደረሰባቸው የነበረው ለመስዋዕትነት እየቀረቡ ብቻ ነው ወይስ ደግሞ በተለየ ሁኔታ የሚያገኙት? አንዳንዴ ያው ይሄ ቪክቲም ሜንታሊቲ የሚባል ይሄ የተበዳይነት እንትን ያላቸው ሰዎች አሉ እና መጀመሪያ ፈልገው የሆነ ነገር ያደርጋሉ ወይ ደግሞ ገንዘብ ይሰጣሉ፣ ገንዘብ ይከፈላቸዋል። ከዛ ግን ጉዳቱ ከደረሰባቸው በኋላ እንደ ተበዳይ ለማስመሰል ይሞክራሉ። ምናልባት ደግሞ አንቺን በሆነ አይነት መልኩ ብሬኖች ለማድረግ ሞክረው ሊሆን ይችላል። ከዚህ አንጻር ነገሮችን ለመረዳት ሙከራ አድርገሽ ነበረ? አይ በዛ ልክ ሰው ያስመስላል ብዬ አላስብም። እውነት ለመናገር ምንም አይነት ፍላጎት እንደሌላቸው ነው እንትን የሚሉት። በጣም ነው የሚያለቅሱት። ኢቨን እኮ ለማምለጥ ሁላ እኮ ይሞክራሉ እኮ። እንደነገርኩ ግን ማምለጥ የሚቻልበት ሁኔታ አይደለም፣ ባላሰብክበት ሁኔታ ምናምን ነው። አሁን ግን ሳስበው እንደ ጓደኛ እየቀረበች ያው ሰው መልካም ነው ብሎ ሲያስብ ብዙ እንትን ይልህ የለ እንደዛ ብላ እንትን እያለች እንትን ብላቸው ይመስለኛል። ይሄ የጓደኝነት ስሜት ተሰምቷቸው የተሸወዱ አይነት ስሜት ነው የሚሰማኝ። አንዴ ደግሞ ህይወታቸው ከተመሰቃቀለ በኋላ ምን ማድረግ ይችላሉ? እንደዛ ነው ብዬ አላስብም። ምክንያቱም በጣም ተጎድተዋል ሰዎቹ።
ህይወታቸውንም ያጡ ሰዎች አሉ። አንዴ መጫወቻ ካደረጉባቸው በኋላ ምን እንደሚያደርጓቸውም አላውቅም። ዝም ብሎ ነው መሰለኝ የሚተዋቸው። አስበው ብዙ ነገር አለ፣ በሽታ አለ በዚህ ሰዓት። እንደዛ ፈልገውት አይመስለኝም። ያው አንዳንድ ጊዜ ከእኛ ስራ አንጻር ብዙ አይነት ሴቶች ስለገጠሙንም ነው ይሄንን ነገር ለማለት የፈለኩት እና እንደው እነዚህ ሰዎች ለአንቺ ብዙ ማስጠንቀቂያዎችን ሰጥተውሽ ነበረ ወይ? እዛ ቦታ ላይ ከነገሮች እንዴት ልሸሽ እንደምትሞክሪ እንዴት ማምለጥ እንዳለብሽ ሊናገሩ ሞክረው ነበር? አምልጪ ነው የሚሉኝ በቃ። መንገዱን ሳላሳዩሽም ከኛ ተምረሽ ምንም ያሉኝ ነገር የለም። መንገዱን ቢያውቁ እነሱን ባመለጡ ደስ ባላቸው። ያው አንቺ ታውቂያታለሽ በደንብ ከኛ፣ በተቻለ መጠን ከዚህ ነገር ለማምለጥ ሞክሪ፣ አይቀርልሽም፣ እንደዛ ነበረ ሲሉኝ የነበረው። እነዛን ሰዎች የሚገርምህ አንድ ቀን ወይ ሁለት ቀን ባይቸው ነው። ከዛ በኋላ በቃ እንደሚነግሩኝ ያወቀች መሰለኝ። እኔንም ከነሱ ማሸሽ ነው የፈለገችው። ለዛም ነው ወደዚህ ያመጣችኝ። እንድቀርብ አልፈለገችም። ምክንያቱም ያው እድሉን ካገኘው እንደማጋለጥ ታውቃለች። ስለዚህ ነግረውኝ ነበረ። መንገዱን ግን እንኳን እነሱ እኔም አላወቅኩትም። እስረኛ ሆነን ቁጭ ያልነው። በጣም እንትን አላት፣ ኮኔክሽኗ ብዙ ነው። ከብዙ ሰው ጋር ነው እንትን የምትለው። ብቻዋንም ሲጀመር የምታደርገው ነገር አይደለም። እንደነገርኩ አራት ለአንድ ማለት በጣም ብዙ ሰው ታውቃለች። ስለዚህ በቀላሉ የሚሆን ነገር አይመስለኝም። የሆነ ኃይልም ያላት ይመስለኛል። ማምለጥ የሚቻልበት አይነት ነገር አይደለም። እኔ እናንተ ራሱ መምጣታችሁ በጣም ነው የገረመኝ። እሷ ያላካቻችሁ ነበር የመሰለኝ። እንደው አሁን ቄስ ስለሚባለው ሰውዬ አይተሽው እንደማታውቂው ወይም ደግሞ ለእሱ መስዋዕትነት ሊያቀርቡሽ እንደሆነ ሰምተሽ ነበር እና አሁን የእሱ ልጅ ነኝ የሚለውን ሰው በቁጥጥር ስር አውለነው ነበረ። ምክንያቱም በተለየ ሁኔታ አላስፈላጊ ድግምቶችን እየደገመ ሴቶችን ሲጎዳ በድብቅ ካሜራ ጨምረው። በዋናነት ወደዚህ ነገር ያመራ ነው እንዴት መሰለሽ? ብዙ ቪዲዮዎችን አየ። የቄሱ ቤት ነው ተብለን ከዚህ በፊት ወንጀል ተፈጽሞበት የነበረበት ቤት ነበር እና እዛ ቦታ ላይ ሄደን ነው እነዛ ቪዲዮዎች ያየ ነው። በሲዲ ተቀርተው የተቀመጡ ቪዲዮዎች ናቸው። እነዛ ቪዲዮዎች ደግሞ በዋናነት አላስፈላጊ ልቅ የሆኑ የወሲብ ግንኙነቶች፣ ከዛ በተጨማሪ ሴቶችን በጣም ሊያሸማቀቅ የሚችል ብዙ ነገሮች እሱ የሚያደርጋቸው እና እነዛን ቪዲዮዎች ነበር ይዘን የነበረው። እነዛን ሰዎች እየተከታተልን ቄሱ ጋር ለመድረስ ነበር ሀሳባችን። እስካሁን ድረስ አላገኘነውም። ነገር ግን ልጅየውን አግኝተነው ነበር እና ዋና የዚህ ነገር ዓላማ ምንድን ነው? እንደዚህ አይነት ቪዲዮዎችን ይይዛሉ። እነዛ ሰዎች ከዛ ነገር እንዳይወጡ ያደርጓቸዋል። አንደኛ። ሁለተኛ ደግሞ በተለየ ሁኔታ ለሚያምኑት እምነት ወይም ደግሞ ለዛ ባዕድ አምልኮ ተሰጥተው እንዲቆዩ ያደርጋል። በዚህ አይነት መንገድ ነው ስንከታተል የነበረው እና በዛ አማካኝነት ነው እንግዲህ ሰንሰለቱ እዚህ ጋር ደርሰው አንቺን ለማግኘት የቻልነው። አሁንም ቢሆን ምናልባት ለሱ የእውነት የተቀመጥሽዋ ሴት አንቺ ከሆንሽ ምናልባት እሱ የሚገኝበት መንገድ ሊኖር ይችላል እና አሁንም ቢሆን ሳትፈሪ፣ በተለይ እቺ ሴት ከሆነ ጊዜ በኋላ ነው ባህሪዋ የተለወጠው ብለሻል እና መጀመሪያም አንቺን ፕላን አድርጋ ነው ወይ ወደዚህ ነገር ያመጣችሽ ወይስ ደግሞ ከጊዜ በኋላ ነው የሚለውን ትክክለኛ መልሱንም ምናልባት ከምትገምችው ነገር አንጻር ተነስተሽ ብትነግሪኝ ለእኔም እንደ አንድ ግብአት ይጠቅመኛል። ቅድም እንዳልኩ ነው። እኔ ሀሳቧን የልቧን ምን እንዳሰበች አላውቅም። እስካሁን ጊዜ መልካም ነበረች። ተረዳተን ተጋግዘን ነው የምንኖረው። በውስጧ ግን ምን እንደምታስብ አላውቅም። ምስጢሬንም ሁሉ ነገሬንም እነግራታለሁ። ሆን ብላ መጀመሪያ እንደዛ ከሆነ መጀመሪያ ያመጣች ልጅ ተጠያቂ ነች። ጓደኛዬ አብረሻት ኑር ያለችኝም ልጅ ተጠያቂ ነች ማለት ነው። ታግዝሻለች ብላ ነው ተጋግዛችሁ እንትን ትላላችሁ ብላኝ እዚህ የመጣሁት። ስለዚህ የእውነት እንደዛ አስባ ከሆነ ለእንደዚህ ለመሆናችን ምክንያት ሁለቱም ተጠያቂ ናቸው። የልቧን እንደነገርኩ አላውቅም። ምን አስባ እንዳመጣችኝም ምን አስባ አሁን እንደዚህ ለመሆን እንደፈለገች ምንም የማውቀው ነገር የለኝም። ከጊዜ ሂደት በኋላ ነው የተቀየረችው። እንደው የዛን ሰሞን ላይ በተለይ ጠጥታ መምጣት ባህሪዋ መለወጥ ጀመረ ብለሽ ነበር እና በተለየ ሁኔታ አንቺ ላይ የምታደርሳቸው ጉዳቶች ነበሩ ወይስ ደግሞ ይሄ ባህሪዋን ብቻ ነበረ ያስተዋልሽው? ምንም የምታደርገኝ ነገር የለም። በቃ ትጠጣለች፣ ትንሽ ስትለፈልፍ ቆይታ ትተኛለች። በጣም ከመስከረው የተነሳ ራሷንም አታውቅም። ቤት ግን ማን እንደሚያመጣት አላውቅም። በጣም ሰክራ በቃ ራሷን መቆጣጠር አቅቷት በር አንኳኩታለኝ። እኔ ነኝ የምከፍትላት። በር ታንኳኳለች፣ እከፍትላታለሁ። በቃ ትንሽ ስትስቅም ስትለፈልፍም ቆይታ እንቅልፍ ይወስዳታል። ማን እንደሚያመጣትም አላውቅም። ግን እንደዛ ሆነ ብቻዋን አትመጣም። ሁሌም አስባለሁ። ያው ሰዓቱን ስለማላውቀው ነው የምትመጣበትን የተለያየ ሰዓት ስለምትመጣ ስለማልላትና ስለማላያት ነው እንጂ
በእርግጠኝነት ሰው እንደዛ ሰክሮ ብቻውን አይመጣም፣ በተለይ ሴት ሆና። እንደው ሰክራ በምታወራበት አጋጣሚ ምስጢሮች ልታባክን ትችላለች፣ ልትናገር ትችላለች እና እነዛ ነገሮች ላይ እየሰማሽው ያወቅሽው ነገር የለም? ምንም ነገር አትልም። ኑሮ ለማሸነፍ ምናምን እያለች ነው የምትስቀው እንጂ ምንም የምትለው ነገር የላትም። ይሄ ምስጢር ነገር እስካሁን አላወራችም ነበር። ዝም ብሎ ያው እኔ እንደዛ ስትል ህይወት በጣም ከብዷታል ማለት ነው እንደምታስበው። አንዳንዴም ያው ብር ከሌለኝም እሷ ስለምትገዛዛ ጫና እየሆንኩባት ነው እንደ ምናምን ብዬ ነበር የማስበው እንጂ ሌላ ነገር እንኳን አታወራም ነበረ። ስለ ኑሮ ምናምን ነው የምታወራው። አይ ህይወት ምናምን ነው የምትለው። ምናምን ሆነች ነው ምስላት ዞር በይልኝ ምናምን ነው የምትለኝ እንጂ ሌላ ነገር የተለየ ነገር አውርታ አታውቅም። እንደው ከዛ በተጨማሪ ወደዚህ አካባቢ የሚመጡ ሰዎች አሉ። በተለይ ሰክራ ስትመጣ አንዳንድ ጊዜ ይሄ ወደ አባውን የሚባል አባባል አለ አይደለ? እና ምናልባት ከምታወጣቸው ነገሮች አንጻር ተነስተሽ የሆነ አይነት ሚስጥሮች ሊኖሩ ይችላሉ እና እንደው እሱን ልብ ብለሽ የሰማሽበት አጋጣሚ ካለ እስቲ ንገሪ። በሰዓቱ ሚስጥር አይመስለኝም ነበረ። አሁን ግን ሳስባቸው እንደዚህ ብዬ ብቻዬን ምናምን እሱን ሳስባቸው ግን የስንት ሰው እንባ ምናምን እያለች ታለቅሳለች። የስንት ሰው እንባ አለብኝ፣ ለዛ ነው መሰለኝ ህይወት እንደዚህ የምታሰቃየኝ ምናምን ትላለች። ግን በዚህ መንገድ አስቤው አላውቅም ነበረ። ያው ሰው እስከሆንክ ድረስ ስራ ላይ ምናምን ነገር ሰው ማስቀየም አይቀርም አይደለ? እንደዛ ብዬ ነው የማስበው የነበረው። የስንት ሰው እንባ ነው ህይወቴን ያመሰቃቀለው፣ ለዛ ነው ህይወቴ ያልተስተካከለው ምናምን እያለች ታለቅስ ነበረ። ሰው ላልከው ደግሞ በጣም ብዙ ወንዶች ይመጣሉ። በጣም ብዙ ወንዶች አንዳንዴ እንደ ቄስ የሚመስሉ ሰዎችም ጠምጥመው ምናምን ይመጡ አሉ። በጣም ነበር የምፈራው። ይሄ ነው እንዴ የተባለው ሰው በቃ ዛሬ ነው የኔ መጨረሻ ማለት ነው ምናምን እያልኩኝ በጣም ብዙ ጊዜ ተሳቅቄ ፈርቼ አውቅ ነበረ። ይሄዳሉ እና ደግሞ ያልነገርኩህ ረስቸው አንድ ሰውዬ ነበረ በጣም በተደጋጋሚ እየመጣ የሚያስፈራራት። አየሽው ይሄንን ሲዲ ምናምን ነገር ይላታል። አየሽው አንድሽ ነገር ብታደርጊ ህይወትሽን አመሰቃቅላለሁ ተመልከች ምናምን ነገር ይላታል። በጣም የሚጮኸው በጣም ነው የሚያስፈራራት ምናምን ነገር እና እኔ ውስጥ ሆኜ ነው የምሰማው ይሄን ሁሉ ነገር የምሰማ አይመስላትም ይመስለኛል። ይመጣል በየጊዜው ያስፈራራታል ምናምን። እሱን ሲዲ ደፍሬ ለማየት አልሞከርኩም። እሷም ዘው ብላ ነው የምትመጣው። ሲጀመር በምን ሰዓት እንደምትመጣ ስለማላውቅ ደፍሬ ለማየት አልሞከርኩኝም። ባየው ግን ደስ ይለኛል። ምክንያቱም አስፈራርቷት በሚሄድበት ጊዜ በጣም ነው ተንሰቅስቃ የምታለቅሰው። ማለት በጣም ረጅም ሰዓት ታለቅሳለች፣ ትጮሃለች ምናምን ነገር። ለቅሷ ሲበረታ ጊዜ እኔ ገብቼ ምን ሆነሽ ነው ለምን እንደዚህ የምትሆኚ ምናምን ነገር ስላት ውጪልኝ ምናምን ነው የምትለኝ። ትጮህብኛለች፣ ውጪልኝ ማንንም አልፈልግም ምናምን ነው የምትለው። ምን እንደሆነ ሲዲ ውስጥ ምን እንዳለ አላውቅም። እኔም እየቆየሁ ነው እያስታወስኩ ያለሁት። ግን በተደጋጋሚ ይመጣ ነበር፣ ያስፈራራታል፣ ይጮህባታል ምናምን። እንደው እሱ ይሄ ነገር በሚያደርግበት ሰዓት አንቺ የት ነበር የምትሆኚው? ተደብቀሽ ነበር? ውስጥ ነኝ፣ ቁጭ መለው ውስጥ ነው። አንቺ ጋር መጥቶ ምንም አይነት ነገር አያደርግም? ምንም ነገር። እሷን ብቻ ነው የሚያስፈራራው? አዎ። ረጅም ሰዓት ነበር የሚያወሩት? ብዙ ጊዜ ረጅም ሰዓት ነው የሚያወሩት። አዎ። ግን ያው እሷ ምንም አታወራም። እባክህ እንደዛ ታድርግ ነው የምትለው። እሱ ብቻ ነው በራስሽ ህይወት ነው የፈረድሽው ምናምን ነገር ይላታል። እና ያን ሲዲ ወርውሮት ይሄዳል። ረጅም ጊዜ ነው የሚያስፈራራት አይደል? በጣም ቆይቷል። አልፎ አልፎ እየመጣ እንትን ይላታል። እንግዲህ ውድ ቤተሰቦቻችን ያው የሰጠችኝን ጥቆማ መሰረት አድርጌ ወደዛ ቤት መሄድ መቻል አለብን። አንደኛ የእውነት ለመናገር ይሄ ቄስ የተባለው ሰውዬ በምን አይነት መልኩ ሰዎችን እያስፈራራ እንደሆነ እናውቃለን እና ያን ነገር ደግሞ ለአንዴና ለመጨረሻ ጊዜ መንገድ ለማስያዝ ግዴታ ነገሮችን በደንብ ማጥራት መቻል አለብን። ከዛ በተጨማሪ ሲዲያ ለሚያስፈራራት ምንድን ነው አናውቅም። እውነት ለመናገር ግን እኔ እንደምገምተው ከሆነ ተመሳሳይ አይነት ነገር ነው። ከዚህ በፊት እንደምናገኛቸው በድብቅ ካሜራ እያደረገ የተለያየ አይነት ነገሮችን እነሱን እንደ አንድ ማስፈራሪያ እንደ አንድ መያዣ የሚጠቀም ይመስለኛል። ምክንያቱም እነሱ የሚሄዱበት መንገድ ሰይጣናዊ መንገድ ነው፣ ልክ አይደለም። ያንን መንገድ ደግሞ ለማሸነፍ የትኛውም ሰው በሚያምነው እምነት ከበረታ ከጠነከረ የትኛውም የሰይጣን የባዕድ አምልኮ ነገር የማይረታበት የማይሸነፍበት ምክንያት የለም እና ሜይ ቢ እነዛን ነገሮች የሚያደርጉ ከሆነ ብሎ በማሰብ ይመስለኛል እንደ አንድ እነሱን መያዣ እነዛን ሲዲዎች የሚያስቀምጠው የኔ ግምት ነው። እና እስቲ ያ ሲዲ ምን አይነት ነው? ምናልባት የሰውን ፕራይቬሲ የማይጋፋ ከሆነ የምናገኘው ከሆነ ሲዲውንም
ብዙ ነገሮች የማይፈጠሩ ከሆነ ለእናንተ ለማሳየት እንሞክራለን። ምናልባት ግን ከዚህ በፊት እንዳገኘናቸው ፕራይቬሲያቸውን ይጋፋሉ ብለን የምናስበው አይነት ቪዲዮ ከሆነ ደግሞ ለእናንተ ከማሳየት እንቆጠባለን። አንደኛ ዩቲዩብ የማይፈቅድልንም። ስለዚህ ቀጥታ እሷን ወደገኘንበት ቤት እናመራለን ማለት ነው ወደ ቤተሰቦቻችን። ከዛ በኋላ ምን አይነት ነገር የሚገጥመን ያቺ ሴት መታ ይሆናል አናውቅም፣ ግን እስቲ ነገሮችን በደንብ ለማየት እንሞክራለን ማለት ነው። እስከዛው ድረስ አብራችሁ ቆዩ። በአፍሪካ ትልቁ የገበያ ማዕከል መርካቶ ተክለ ሃይማኖት ላይ ከ3.5 ሚሊዮን ብር ሙሉ ክፍያ ጀምሮ ያለምንም ተጨማሪ ክፍያ ለኔት ኤሪያ ብቻ የሚከፍሉበት ሱቆን ከነገበያው የሚያገኙበት የከተማው ወሳኝ ቦታ። ግንባታው እየተፋጠነ ባለው ዘመናዊ የንግድ ማዕከላችን ላይ የሱቅ ባለቤት ይሆኑ። እኛም በአንድ ዓመት ጊዜ ውስጥ ጨርሰን ቁልፎን እናስረክቦታለን። ይፍጠኑ። ሜሪት ፕሮፐርቲስ። እስቲ በደንብ ፈልጊው። አንቺ እዚህ ነበር የሚቀመጠው ሁሌ? አንድ ሲዲ ብቻ ነው ወይስ ተጨማሪ ሲዲዎች አሉ? ምናልባት ደበቀው ከሆነ እንዳታየው። አይ ብዙ ነበሩ። አገኘሽው? ብዙ ነበሩ ግን ሲዲዎች ውስጥ ምናልባት ውስጥ ነገር ተጨምሮ ብዙ ነበረው እንዳለ ፎቶ ናቸው። እንግዲህ ወደ ቤተሰቦቻችን ፎቶ ነው ያየን ያለው። ካሜራማን እና በደንብ ቀረብ ብላ ታየኝ። የታርገው ነው። ቆይ ውስጥ ምናምን ገብተን ለመፈተሽ እንሞክር። ነበርኩ። እስቲ አንቺ ወደ ውስጥ ነገር ገባ ብለሽ ሌላ የምታገኝ ቤቱን በደንብ ስለምታውቂው የምታውቂው ነገር ካለ ምናልባት እንደዚህ አይነት ነገሮች ሲገኙ ያገኘሽ ነገር አለ? አረ የለም። እስቲ በደንብ ፈልጊው። መጽሐፎች ውስጥ ምናምን ተመልከት። እዚህ የለም። እዚህ ጋር የሆነ ፍላሽ አግኝቻለሁ። ፍላሽ? አዎ፣ ማለት ከዚህ በፊት ተሻሻያለሽ እንደዚህ አይነት ፍላሽ ማለት እስቲ ከካሜራ ጀርባ ያለ ሰዎች እንካ ይሄን ፍላሽ አጣሩልኝ። ዝም ብላችሁ ቪዲዮ ነገር ካለው ቼክ አድርጉልኝ። እስቲ ካሜራውን አጥፋውና ፍላሹን አጣሩልኝ። ምናልባት በፍላሽ ገልብጦ ይሆን እንዴ? እኮ ሊሆን ይችላል። እስቲ አምጣው፣ እኔ ራሴ ቼክ አደርጋለሁ። ካሜራውን አጥፋልኝ። እንግዲህ ውድ ቤተሰቦቻችን ምን እንደምላችሁ አላውቅም። ሲዲ እንዳለ እዚህ ቤት ውስጥ አግኝተናት የነበረው እኛ ማቆያ ይዘናት የነበረችዋን ሴት ብዙ ነገሮችን ስትነግረን እንደነበረ ሰምታችኋልና ይመስለኛል እዛ ሲዲ ላይ ነበር ያለቻቸው ቪዲዮዎች ወይ ደግሞ እሷ የምታሰባቸው ቪዲዮዎች እኔም ደግሞ ከዚህ በፊት ያገኘኋቸው አይነት ቪዲዮዎች መሰለኝ በፍላሽ ተገልብጠው ያሉት። ሜይ ቢ እሷ ብዙ ጊዜ ይህንን ነገሮች እንትን እያለች ስለነበረ ሲዲው ምንድነው ወይ ደግሞ ለማየት ስትሞክር ስለነበረ እንዳይታወቅ ተብሎ ይመስለኛል ተደብቆ የነበረው በፍላሽ እና ይህን ፍላሽ ነበር አግኝቼ የነበረው። በሚያሳዝን ሁኔታ እዚህ ፍላሽ ላይ የብዙ ሴቶች ጉድ፣ ብዙ ሴቶች በተለየ ሁኔታ ብዙ አይነት ጥቃት ሲደርስባቸው የሚያሳይ ቪዲዮ አለው። ከዛ በተጨማሪ ግን እዚህ ቤት ያለችዋ ሴት የትኛዋ ነች ከነዛ ሁሉ ትለያታለሽ ወይ ብዬ ጠይቄያት ነበርና እሷን ለይታልኝ አውጥታልኝ ነበረ። በሚያሳዝን ሁኔታ እሷ ላይም ብዙ ተጨማሪ ቪዲዮዎች ተይዘውባታል። የተወሰኑት የእሷን ፕራይቬሲ በጣም የሚጋፉ ናቸው። ለእናንተም ለማሳየት የማይመች ዩቲዩብ የማይፈቅድልን አይነት ቪዲዮ ነው እና ውድ ቤተሰቦቻችን፣ ነገር ግን ምናልባት ያለችበት ሁኔታ ያለችበት ስቃይ ምን ሊመስል እንደሚችል ምን አይነት ነገሮች ሲያደርጋት እንደነበረ ጭምር እሷም ለምን ተባብራ እየሰራች እንደሆነ በተወሰነ መልኩ እንዳዝን ሊያደርገኝ የሚችልኝም ነገር አይቻለሁ እና እንደ አስፈላጊነቱ ይህንን ቪዲዮ ለእናንተ ለማሳየት እሞክራለሁ ማለት ነው። ቀጥታ ቪዲዮን አሁን የምናሳያችሁ ይሆናል። ቄሱ የተባለው ግለሰብ እውነት ለመናገር እሱ ነው የሚመስለኝ ከእሷ ጋር ምን አይነት ነገሮችን ሲያደርግ እንደነበረ፣ እንዴት ሲሰርባት እንደነበረ፣ ምን አይነት ነገሮች ስትሆን እንደነበረ ጭምር ነው ያየሁት ውድ ቤተሰቦቻችን እና ትንሽ አስደንግጦኛል። እኔ እንደዚህ አይነት ነገሮችን አልጠበቅኩም ነበር እና እዚህ ቤት ውስጥ ነው እንግዲህ እንደዚህ አይነት ነገሮችን የተደረጉት። እስቲ ሌሎቹ ቪዲዮዎች በጣም የሚያስደነግጡ ናቸው። የእሷን ይሄ ፕራይቬሲዋን በጣም የሚጋፋ ነው። ነገር ግን ያለችበትን ስቃይ እንዲሁም ደግሞ ቄሱ የተባለው ሰውዬ ምን ሊመስል እንደሚችል የሚያሳየውን ፍንጭ በተወሰነ መልኩ አግኝተናል አሁን እና እሱን ቪዲዮ ከታች ለእናንተ እናስገባለን። ከዛ በኋላ ደግሞ ቀጣይ እዚህ ቤት ካገኘኋት ሴት ጋር እንዲሁም ደግሞ
ያች የተባለችዋ ሴት እዚህ ቤት እስክትመጣ እንጠብቃለን ማለት ነው። ሁለቱንም ማንነታቸውን ለይተናል። አሁን ምናልባት ቄሱንም ቀጣይ የምናገኝባቸውን መንገዶች በደንብ እንፈጥራለን ማለት ነው። እስከዛው ድረስ እንግዲህ አብራችሁን ቆዩ። ምንድን ነው አንቺ እንዴት እንደማታውቂ የተለየ ነገር እንደሚደረግ ሁሌ ይሄ ማደርገው አይደለም? ምንድን ነው እንደዚህ ሁሉም አይበቃም? ስቃይ አይበቃም? እስከመቼ ነው እንደዚህ የምታሰቃይኝ? እኔ አንቺን ማሰቃይሽ እኮ ነግሬሻለሁ። በቃ የኔ ራሱ እየተሰቃየሁ አይደል እንዴ? ለአንተ ለራሴ የተዘጋጀችልህ ልጅ አለች አይደል? ይኸውልሽ ነገርኩሽ እኮ እሱን ስለ የእሷን ልጅ ጉዳይ ነግሬሻለሁ አይደል? ቀኗ እስኪደርስ ነው ለመስዋዕት እስክትሆን ነው እሷ ቀን እስከሚደርስ እኔ እዚህ መሰቃየት አለብኝ እንዴ? እኔ ራሴ እኮ ችግር ውስጥ ነው ያለሁት። በቃ የእሷ መስዋዕት መድረሷ ሁሉን ነገር ያቀልልኛል። ተነጋግረናል እኮ። ስለዚህ አሁን እኔ እኮ ከፈለኩ አንቺን በመድኃኒት በማንኛውም ነገር ማድረግ እንደምችል አታውቂም? ነገር እንዳታረግ አውቃለሁ። የሆነ ልዩ ኃይል እንዳለ አውቃለሁ። ስለዚህ ልዩ ኃይል እንዳለ ካወቅሽ እኔ የፈለኩትን ማድረግ እችላለሁ። ስለዚህ እንደዛ እንዳስገድድሽ ነው የምፈልገው። በቃ ከዚህ በኋላ እኔ ምንም ማድረግ አልፈልግም። ምንም እንዳታረጊኝ። እንድታግዢ እኮ ነው እየለመንኩሽ ያለሁት። አግዢኝ። በምን ላግዝህ? እኔ ራሴ መስዋዕት እያደረኩ ራሴን እየጎዳሁ ነው እንዳንተ ነው የምታወበት። እኔም እኮ እዚህ ውስጥ ያለሁት ችግር ውስጥ ሆኜ ነው። እኔም እኮ ፈልጌው አይደለም። በቃ እኔም እኮ መንፈሱ ያለው ነገር ታውቂያለሽ እኮ። ለአንቺ ብዙ ነገር ነግሬሻለሁ። እሺ ልጅቷስ እንዴት ነች? እሷ ምን ትሆናለች? ታናት አለች። በስነ ስርዓት እየተንከባከብኩት። እሷ ምን ትላለች? ያለው ነገር እስኪ ንገረኝ። ምንድን ነው እያለች ያለችው? እንዴ ምን ትላለች? እሷ መቼም እዚህ ፈልጋ ወዳት ትቀመጥ ግዴታ ሆኖባት ነው። እንደሚመጡት እንደዚህ የሚሰቃዩት ሴቶች በሙሉ ስቃያቸውን እኮ ታውቃለች። ነግሯታል። ለማምለጥ ነው የምትፈልገው። ሁሌ 3-4 ለማምለጥ ሞክራ ነበር። ምን ያስቆምኳት ማለት እያታለልኩ እንደዚህ ነው በቃ ማን ያልኩ እያታለልኩ ነው እስካሁን ድረስ አይቆየም። ሲጀመር እንዴት ለማምለጥ ትሞክራለች? በዚህ ደረጃ እንዴት እንደዚህ ለማምለጥ የማትሞክረው እንዴት ነው? ይሄ የልጆችን ስቃይ ያለሽ እንደ መቀመጥ አለባት። ለምንድን ነው የሚነግሯት እንደዚህ ስቃይ? ለምንድን ነው ልጆች እንዲነግሯት የምታደርጊው? ምክንያቱም በእነሱ የደረሰባቸው በእሷ ሊደርስባት ስለማይፈልጉ ይነግሯታል። ታውቃለች ደግሞ ትሰማለች አይደል? እንደዚህ ስንት ሴት እየመጣ እያለቀሰ እንትን እንደሚል እኮ ታውቃለች። አብረን አይደል እንደ የምትኖር እኮ አንቺ እኮ ይሄን ታዲያ በብዙ ነገር እኮ እንድታግዢ ብዙ ነገር ማድረገው እኮ ታዲያ አንቺ እኮ ነሽ እኔ የቅርብ ብዙ ነገር እያደረግሽ ያለሽ አይደል? ሁለሱም ብዬ ነው እንደዚህ ይሁን። ስለዚህ መንፈሴ ደግሞ በቃ አንቺ ጋር ነው እንትን ማለት የሚፈልገው። አንቺ ጋር ነው መዝናናት የሚፈልገው። ለዛ እኮ ነው ማለት ነው አንቺ ጋር አንቺን መረጠሽ። በቃ መንፈሴ አንቺ ላይ ነው እንትን ማለት የሚፈልገው። ለዛ እኮ ነው ይሄ አንተ ብዙ ነገር ማድረግ ትችላለህ አይደል እንዴ? ይሄን ለምን ማስቆም አትችልም? መንፈሴ አንቺ መረጠ። ከአንቺ ጋር እንትን እንድል ነው የፈለገው እኮ። የሚደረገውን ነገር አድርግለት ነው በቃ። እንተውኝ። የራሴን ነፃ መውጣት እፈልጋለሁ። እኔ እኮ ፈልጌ አይደለም ይሄ አውቃለሁ። ስንቴ እኮ ግን ነግሬሻለሁ። ትችላለህ፣ ብዙ ነገር ማድረግ ትችላለህ። የሚደረገውን ነገር አድርግለት በቃ። የሚደረገውን ነገር አድርግና አሁንም እኮ ትንሽ ጊዜ ነው። እቺ ልጅ በቃ ለመስዋዕት ከተሰዋች በኋላ አለቀ ሁሉ ነገር። ያንቺም የኔን ነገር አይደለም እኮ 2 ሳምንት፣ 1 ሳምንት፣ 1 ቀን፣ 1 ደቂቃ ራሱ በስቃይ መኖር እኮ በጣም ነው የሚከብደው። ትንሽ ቀን እያልክ እኔን እየጎዳኝ ነው ያለው። አይ አይዞሽ፣ አሁንም ተረጋጊ። ትንሽ ቀን ነው፣ ልትታገሽ ይገባል። እንደ አዲስ ነገር ደግሞ ማልቀስ የለብሽም። በቃ ትንሽ ጊዜ ነው ያለሽ። ይህን ትንሽ ጊዜ ደግሞ በጋራ ማለት ጉዳት አይታይም አይደለ? ብዙ ነገር ማለፍ አለብን። ልትረጋጊ ይገባል። ለምንድን ነው ማሰብ? እንደ አዲስ እንዴት ነው የምታደርጊው? ይህ ስንት ጊዜ ነው ያደረግነው? ስንት ጊዜ ያደረግነው? ወልጄ ፈቅጄ ነው እያልኩ ያለሁት። በህይወት ለመኖር ስል እኮ ነው ምንም አይነት መስዋዕትነት እየከፈልኩ ያለሁት። አእምሮሽን ልታሳምኚው ይገባል። ከምሞት ብዬ እኮ ነው። አእምሮሽን ልታሳምኚው ይገባል። በችግር ጊዜ ውስጥ የሚያልፍ ሰው ሁሉ እኮ አእምሮ ማሳመን አለበት። ይሄ ችግር ጊዜ እስኪያልፍ ደግሞ ይሄ ለአንተ እንደ ችግር ነገር ነው የሚታየኝ፣ እንደ ተራ ነገር ችግር ትላለህ። ለእኔ ግን ሞት መስሎኝ ነው የሚታየኝ። የመንፈሱን ጥንካሬና ኃይል ቀላል አድርገሽ ነው እሱ። አንቺ እንደምትሞች አታውቂም። አንቺ ሞት ነው የሚሻለኝ በቃ። እውነቱን ስነግርህ እኔ በሞት ነው የሚሻለኝ። ቀን በኋላ በዚህ ህይወት ከመቀጠል እኔ በሞት ነው የሚሻለኝ። ለምን ሞት ትመርጫለሽ? ተስፋ አለሽ እኮ። እኔ ራሱ ይሄ ከመንፈሱ እኔ ከላይ እንትን ካለ እኔ ራሱ እኮ ችግር ውስጥ ነው ያለሁት።
አንተ የራስህ እኔ እኮ ራሱ የመንፈሱ ስርዓት እኮ ምንም አይገባም። የሴቶች ስቃይ እየገባ አይደለም። የመንፈሱ ስርዓት እኮ እኔ ራሱ ስቃይ ውስጥ ነው ከተተኝ። ይሄ መንፈስ የምትለውን ነገር በምትይዘው ነገር መያዝ ትችላለህ። ስንት ነገር ያረክለት ነው አይደለ? የሚከፈለውትን መስዋዕትነት ከፍለ በቃ ይቺ ልጅ ይኸውልሽ አሁን ትሰዋለች። ሁሉ ነገር ያክትም። መቼ ነው የምትሰዋው? መቼ ነው? ቅርብ ጊዜ ነው። ጠብቅ ተብያለሁ። እኔ ራሱ እኮ ቀኑን አላውቅም። ቅርብ ጊዜ ነው እኮ ነው። እስካሁን ጊዜያቶቹ እያለፉ ያሉ እኮ ይኸውልሽ ቀኑ ይነገራል። ቅርብ ጊዜ ነው ተብሏል። ጠብቁ ተብሏል። በዚህ ቅርብ ጊዜ ውስጥ ልጅቱ ከተሰዋች በኋላ እኔም ከራሴ መንፈሱ ከላይ ላይ እንትን እሺ፣ ለምን ልጅቷን እንድትሰዋ አለማድረግ አልችልም? ልጅቷን ማለት እዚህ ነው ጭካኔ። ልጅቷን እንድትሰዋ ማድረግ አልችልም። ለምን ደግሞ አልችልም? ሌላ ነገር እንስሳ ምናምን እንዲሰዋ ታደርግ አይቻልም። ልጅቷ እኮ ተመርጣለች። ልጅቷ እኮ ተመርጣ ነው እንደዚህ ሆነ እኮ ማስቀየር አልችልም። አይ መቀየር እንዴት? ይቺ ልጅ እኮ ተመርጣ ነው የመጣችው። ተመርጣ የመጣች ልጅ። ስለዚህ ተመርጣ የመጣች ልጅ እንዴት ነው ግን ደግሞ በሆነ በሚለመነው መንገድ ለምን ይሄ ጉዳዩን የምታውቀው ራስህ ነህ። በሚለመን ነገር ለምን እንስሳት እንኳን እንዲሰዋለት አታደርግም? ምንም የሚለመን የለም። በቃ ልጅቷ ትሰዋለች። ከዛ በኋላ ሁሉ ነገር ቀላል ነው። እኔ ግን እያስጠነቀቅሽ ነው። ከዚህ በኋላ ቀላል ነው አይደል? ከዚህ በኋላ እያስጠነቀቅሽ ነው። እኔ አንቺ በመንፈሱም በመድኃኒትም በምንም አድርጌ የፈለጉትን ማድረግ ይችላል። እሺ እቺ ልጅ ባትሰዋለት ምንድን ነው የምትሆነው? እሺ አንተ ሁሉ ነገር የሰው ልጅ እኮ ናት። እዛው ከተሳሰነ የኔ ህይወት ይበላሻል። የሌሎቹ ሴቶች የመደፈር ምናምን ነገር ይበላሻል። እኔ ብቻ አይደለሁም ብዙ ነገር ይበላሽብኛል። እኔ ብቻ ሳይሆን ሙሉ የኔ ቤተሰቦች ሌላው ብዙ ነገር ይበላሽብኛል። የሰው ህይወት የሰው ደም ፈሶ እነሱ ምንድን ነው የሚሆነው? መንፈሱ አለው መንፈስ የምትለው ነገር ይገባኛል። ትውልድ ያጠፋል። ግን ለምን በሌላ ነገር አትኩለትም? ዘር ያጠፋል። እሷን መሰዋት ነው። በተደጋጋሚ እየነገርከኝ እኮ ነው። እቺ ልጅ እኮ እናትና አባት አላት አይደል? እሷ እኔም ማንኛቸውም እዚህ ቤት እየመጡ የሚሰቃዩ ሴቶች እናትና አባት አላቸው። እሷን መረጠ። መመረጥም እኮ ጥሩ ነው አንዳንዴ አይደል? አረ መመረጥም እኮ ጥሩ ነው። ለእግዚአብሔር መስዋዕትነት መሰለህ እንደምትቀርበው ለባዕድ አምልኳችሁ መንፈስ እኮ ነው እየቀረበች አይደል? ተመረጠች። በቃ ጥሩ ነው። ሰማዕት እየሆነች መሰለህ። የእሷ መስዋዕት ብዙ ነገር እኮ ያስቀራል። ለአንተ ነው ሰማዕት እየሆነች አለችው። ለአንተ እኮ ነው እንጂ ለፈጣሪ አይደለም። ይሄ መስዋዕት አልመረጠሽም እኮ። አንቺን ቢመርጥሽማ ቀላል ነበር። አንቺ ቢመርጥሽ ቀላል ነበር፣ ግን አልመረጠሽም። መመረጥም አልፈልግም። መንፈሱ ደግሞ የሚያናገረኝ ከአንቺ ጋር እንደዚህ አልጋ ላይ ምናምን በተደጋጋሚ እንዳደረግ ነው። በቃ መንፈሱን ትሲል ከአንቺ ጋር እንድተኛ እኔ ፈጣሪ መስዋዕትነት እንጂ እነዚህ የቆሻሻ አይነት መስዋዕትነት መሆንም አልፈልግም። ስንቴ ነው የነገርኩሽ? እንደ አዲስ ሁሌ እንደ አዲስ ለምን እንደምትሆኚ አንቺ በየቀኑ በቃ ይሳለችዋል እኮ አይደለም። በየቀኑ መልመድ አቃተኝ። አዎ መላመድ አቃተኝ። ይሄ ደግሞ የሚለመድ ህይወት አይደለም። በየቀኑ ለምንድን ነው እኔ ማስረዳሽ? ለምንድን ነው ከአንቺ ጋር የምጨቃጨቀው? እንዴት ነው ስራሽን በቃ እኔ ስመጣ ስራሽን በአግባቡ እንትን አትይው። የልጅቷን አንተ በመጣ ቁጥር ነው ሁሉ የምሰቀቅ። የልጅቷን ቁጥሩ ነው እያደረግሻለሽ። ጥሩ እየተንከባከብሽ ነው። በቃ ይኸውልህ እኔ ከዚህ በኋላ በቃ በሞት ነው የሚሻለው። በእንደዛ አይነት ህይወት መቀጠል አልችልም። ይኸውልሽ ልጅ ብርቱካን ይኸውልሽ ተይ፣ ግድ የለሽም። እኔ ስንት ነገር ብዬሻለሁ። ተይ ይኸውልሽ አሁን ማድረግ ያለብን ተይ። ይኸውልሽ አሁን ልጅቷን ጥሩ እየተንከባከብሽ ነው። ይኸውልሽ ስሚኝ፣ አሁን የሚጠቅመውን ነገር ነው ማድረግ ያለብን። እሺ ምን ላድርግሻል? ልጅቷንማ አሁን ለራሷም ለኔም እየተንከባከብኳት ነው ያለው። ይኸውልሽ ራሴም ህይወት ልጅቷ በተደጋጋሚ እንዳልሽኝ ለማምለጥ ሙከራ እያደረገች ነው ብለሽኛል። እሱን አንቺ እየተንከባከብሽ እያሳመንሽ ጥሩ ላይ እንዳለች ነግረሽኛል። ሁለት ደግሞ ከሌሎች ሴቶች ይህን የምትሰማውን መረጃ ደግሞ እውነት እንዳልሆነ ሌሎች የሚነግሯት ውሸት እንደሆነ አሳመኛት። ውሸት ነው እንደዚህ እየሆነ ያለው ብለሽ ንገሪያት። እዛ የደምን ባያለቀሱ የሚነግሯትን ውሸት እንደሆነ እንዴት ነው ማሳመን? ይኸውልሽ አዳምጪኝ ልጅ ብርቱካን፣ እንደዚህ ስሜታዊ ጥሩ አልነበርሽ እንዴ? ምንድን ነው ዛሬ? ምን ማለት የተለየ ነገር አለ? የተለየ ነገር አለ ዛሬ? ምንድን ነው እንደዚህ የሆነው ነገር አልገባኝም። ምንድን ነው እምባሽ እንደዚህ የሚቀድም እንደወርፍ? መቻል ያለብህ ነገር እኮ እየለመድከው ምናምን ትችላለህ። የሚለመድ ነገር አለ። ይሄ ግን በቃ መቼም የማይለመድ ነገር ነው። ይኸውልሽ አሁን አማራጭ ነው የምነግርሽ። አንደኛ ልጅቷን በደንብ መንከባከብ፣ የተሰጣት ጊዜ አለ። ቀኑ ሲደርስ ሁሉን ነገር እኛም እንገላገላለን። አንቺ ነፃ ትውጫለሽ። ይዘውንም እየጠፋሁ እገላገላለሁ ብዬ አላስብም። የኔም የነፃነት ጊዜ ይሆናል። ሁሉም ነገር ሰላም ይሆናል ማለት ነው። አንደኛ ይሄ ነው። ሁለተኛ ደግሞ አንቺ በዚህ ደረጃ እኔ ልታስቸግሪኝ፣ በጣም ልታመናጭቂ፣ እንድለምንሽ ጥረት ማድረግ አለብሽ እንዴ? እኔ ነኝ እኮ እየለመንኩ ያለሁት አይደለም። መቼም ፈልጌ ካደረኩት ቀን የለም አይደል?
አይ ዛሬ ደግሞ ሁሌም በጣም ያስጨነቀኝ ተጨቃጨቅሽ። ያስገደደኝ ያስፈራራኝ ነው ያርክ ያለው ዛሬ ሁሉም ደግሞ ነገር በጣም ተጨቃጨቅሽ። ምንድነው ነው? ዛሬ ደግሞ ይመራል እኮ ተጨቃጨቅሽ። ህይወት እኮ እና እንዴ እንደዚህ ነው በቃ በዚህ ደረጃ ምንድነው ማለት ያላሟላውልሽ እና ነገር ደስተኛ አለ? ሁሉ መስሎኝ ነገር ሁሉም ነገር ማድረግ አስመሰልክ አይደለም። ያላሟላውልሽ ነገር አለ። ብዙ ነገር እኮ አድርጌልሻለሁ። የገንዘብ ችግር ተቀርፎልሻል። ምንድነው እኔ ሳገኝሽ እንዲህ ነበርሽ እንዴ? ምንም እኮ ቤስታ ቤስታ ያልነበረሽ። ገንዘብ ሰላም እንደሚሰጥ ነው እንደሚሰማለን። ቢያንስ ብዙ ነገር ቀርፎልሻል። ቢረበኝ ይችላል ዳቦ እየበላው አእምሮዬ ሰላም ቢሆን ነገ ይችላል። ከዚህ ስትወጪ እኮ ከዛ ያን ድህነትሽ የምታከኝ የነበረውን ድህነት እኮ ነው የቀረፍኩልሽ። እንዴት ነው የረሳሽው? አንተ በገንዘብ ሁሉ ነገር ሰላም ይሆናል አይደለም። ነገ ግን ሰላም ታገኛለሽ። ሰላም እኮ ጭራሽ ነገ ረፍት የምታገኝበት ጊዜ እኮ ነው እየመጣ ነው። ገንዘብ እኮ ጤዛ ነው። ይሄ ገንዘብ እኮ ነገ ባላሰብኩት መንገድ ሊጠፋ ይችላል። ነገ ረፍት የምታደርጊበት እኔ ገንዘብን ብዬ ሳይሆን ህይወቴን ብዬ ነው። አንተ ነገ ጋር ረፍት የምታደርጊበት ሁሉ ነገር ነገ ረፍት የምታደርጊበትን እኮ ነው። አይምሮዬን በገንዘብ አሳርፈዋለሁ እንዴ? ይሄ እነዚህ የሚያለቅሱ ሴቶች እየተደፈሩ ባይኔ እያየሁ እንደዚህ ዝም ስል አሳልፌ ለህግ አለመስጠት እኮ ለአንተም ለእኔም ስኑ አይደል? ለራሴም ህይወት ለቤተሰቦችም ስኑ አይደል? ይሄ ነገ እንዴት ነው እኔ ሰላሜን የማይነሳኝ? ይኸውልሽ አሁን እንድትጨቃጨቅኝ አልፈልግም። እኔ በቃ በሆነ ነገር ቶሎ ጨርስና እኔ መውጣት ነው የምፈልገው። መምከር ፈልጋለሁ። አንደኛ ብዙ መረጃ እንዳለብሽ አታውቂም። እንዴት የያዘ መረጃ እንዴት ነው የምታስበው? አውቃለሁ። እባክህ 10 ጊዜ ስለሷ አትንገረኝ። ኮረፊያ በቃ እሱ ነው እኔን እንደዚህ መስዋዕትነት እያስከፈለኝ ያለው። አይደለም። እኔ መጀመሪያ ነግሬሽ ነበር። ምንም አይነት ነገር አታርጊ። ለቅሶም አልፈልግም። ሁሉም ነገር በሰላም አከናውኝ አልኩሽ። አንቺ ተነግሮሽ እንደገና እንደ አዲስ በቃ እንዴ ልጅ በቃ ይሄ ጥሩ አይደለም። አንቺ ለአንቺም ጥሩ አይደለም። እንዴት ነው ጥሩ ያለው ማልቀሴ? ዛሬ አንደኛ ታልቀሽ። ይኸውልሽ እኔ ብዙ ነገር ማመቻቸት ፈልጋለሁ። ዛሬ ብቻ ነው እንዴ ማለት ነው? ይኸውልሽ ብዙ ነገር ላመቻች ሁሌም እያሰብኩ ነው። ቤዛግጭ እንዳለቀስ እኮ ነው። ይኸውልሽ አንድ ቀን ስስቃይ ነኝ ታውቃለህ እንዴ? ብዙ ነገር እያመቻቸው ነው። አንደኛ ከዚህ በኋላ አንቺንም ምንም አይነት ማስፈራረበት ነገር አይኖርም። ከዚህ በኋላ ሴቶችንም እዚህ ይመጣሉ ብዬ አላስብም። እሱንም አስቆማለሁ። ይሄን ቪዲዮ አጥፋልኝ። እሺ ለምን በቃ ይሄን ቪዲዮ እንድታጠፋልኝ እፈልጋለሁ። እየነገርኩሽ ነው። በቃ ከዚህ በኋላ ሁሉ ነገር ሰላም ነው የሚሆነው። ልጅቷ አንቺ ግን ምንድነው የምታደርጊልኝ? አንቺ ራስሽ እያለቀስሽ ሌሎች ወደ እንዲብሳቸው፣ አንቺ ራስሽ እያማረርሽ ሌሎች እንዲያማረሩ እየተጎዱ ነው እየተጠቁ ነው እያልሽ እኮ ራስሽ እኮ ምስክር ሊሆንሽ እኮ ነው። ለምን ቢያንስ አስመስይ በቃ እነሱ ፊት ማን ያስመሰልኩ ነው? ግን አሁን ደግሞ እየወቀሰኝ ነው። አስመስይ በቃ ፖስተር ራሴን በመጠጥ እየሸፈንኩ የምኖረው መጠጥ የምወድ መስሎ ነው እንዴ? ይሄ ነገር ሳለው አይደለም ሌላም ነገር ውሰጂ። መጠጥ ብቻ ሳይሆን የሚያደነዝዝ ነገር የሚያስነሳ ነገር ውሰጂ። ለሰው ምንም ያክል ጭካኔ አይደለም። አሁን ይሄ ነገር ችግር ተቀርፎ እስከመጨረሻው ድረስ እስኪያልቅ ድረስ ልትታገሽ ይገባል። አሁን የቀረሽ ትንሽ ጊዜ ነው። ለምንድን ነው የማትሰሚ? ለራስህ ለቤተሰቦችህ ህይወት ለማቆየት የሰውን ህይወት ታበላሻለህ። ይኸውልሽ አሁን የቀረሽ ትንሽ ጊዜ ነው። ትንሽ ጊዜ ነው በቃ። እሺ ለኪን እናውራ እንደሱ በቃ ትንሽ ጊዜ ነው በቃ። ይሄን ትንሽ ጊዜ ደግሞ በደንብ እንትን ልትይ ይገባል። አንተ ከሰው ልጅ ነው የተፈጠርከው። የኛም እኮ እናትና አባታችን ከሰው ዘር እኮ ነው የተፈጠርነው። እነዚህ የሚያለቅሱ ልጆችም ልክ እንዳንተ እናትና አባት ቤተሰብ አላቸው። ይኸውልሽ አሁን እኔ ላይ አንተ እኔ ጋር እንደዚህ ካላደረግክ የአንተ ቤተሰብ ወይ የሆነ ነገር ያጋጥማቸዋል አይደል? እቺ ልጅ እዚህ ጋር ስትሞት የሷ ቤተሰቦች ምን አይነት ህይወት ነው የሚያሳልፉት? ምን አይነት ስቃይ ነው የሚያሳልፉት? ከዚህ በፊት ያስረዳሁሽን ጥያቄ ድጋሜ እንድትጠይቂኝ አልፈልግም። አንደኛ በዚህ ደረጃ እንድትጨቃጨቂኝ አልፈልግም። እኔ አንቺን ማጥፋት ብፈልግ ኖሮ በህይወት ወዲያው እንዳገኘሁሽ ማጥፋት ይችላል። ለምን አላጠፋሁም? ስላልፈለኩ አንቺ እንድትሞች ስላልፈለኩ ይሄን ያደረኩት። ስለዚህ አሁንም በቂ ገንዘብ አለሽ፣ እየሰጠሁሽ ነው። ቤተሰቦችን አሁን ግን የሞት ሞት ነው አዳምጪኝ። ቤተሰቦችን እርጂ። ምንም የገንዘብ ችግር የለባቸውም። ድሮ ይሄን እኮ ታውቃለህ፣ አንተም ታውቃለህ። አሁንም ይኸውልሽ ለሌላም ሰው ቢሆን እርጂ። የምትፈልጊውን ሰው መርዳት ትችላለሽ። ቆሻሻ ስራ እየሰራሁ ለድሆች ልርዳ። አንቺ የምፈልገው እንድታዳምጪ የምፈልገው ራስሽን ማጠናከር አለብሽ። ምንም አይነት ነገር ለቅሶ፣ ሀዘን ውስጥሽ ላይ ሊኖር አልፈልግም። ያለው ትንሽ ጊዜ ነው። ሁሉ ነገር ይቀረፋል። ይሄ ትንሽ ጊዜ የምትለው ለአንተ ነው ትንሽ መስሎ የሚታየው ለአንተ ነው። ትንሽ ጊዜ ግን እኛ በእንደዚህ አይነቱ ህይወት ለምናሳልፈው አንድ ሰዓት ራሱ በጣም አመታቶች መስሎ ነው የሚታየው። ለአንተ ግን አንድ ወር ራሱ ትንሽ ጊዜ ነው ብለን የምትቆጥረው አይደል? ለምን ማስመግ ትንሽ ጊዜ ነው። ስለዚህ ይሄ ትንሽ ጊዜ ያልቃል። ከዛ አንቺ ይሄ ፈተና የምትይው ጊዜ ፈተና ለአንዴ ያከትማል ማለት ነው።
ከዛ ሰላማዊ ኑሮሽን መኖር ትችላለሽ። ከዛ በኋላ የሚገጥምሽ ነገር ካለ እኔ ራሱ በገንዘብ በማንኛውም ነገር እኔ ላግዝሻለሁ እስከመጨረሻው ማለት ነው። ምክንያቱም ብዙ ነገር ስላደረግሽ ስለወደፊቱ ያንተን መርዳት አመሰግናለሁ። ግን እኔማ እስከመጨረሻው ቪዲዮን ትጠጥፋለች ብቻ ነው። እሱ ችግር የለም። ይኸውልሽ እሱ ይጠፋል፣ እኔ ሳግዝሽ እኖራለሁ። እኔ እኮ ቃል እየገባሁልሽ አግዝሻለሁ። ግን አንቺ ደግሞ የምታደርጊልኝ ልጅቷንም በምንችለው መንገድ ከዚህ ህይወት እንዲታወጣ ትፈልጋለሁ። እኔ ስለኔ ህይወት ብቻ አይደለም የሚያስጨንቅ። የልጅቷን እኮ ነገሮች መጀመሪያ ስለ አንቺ ህይወት አስቢ። ገብቶሻል? የአንቺ ህይወት እኔ ራሱ ወደድ አይደለሁም። ስለ ራሴ ህይወት ብቻ ማሰብ አልፈልግም። እቺ ልጅ ነገ የምትሆነው ህይወት ያሳስበኛል። ይኸውልሽ ለምንድን ነው የምትቀየረው? አንቺ ራስሽ እኮ ችግር አለብሽ። መጀመሪያ የራስሽን ነገር አስተካክል። ከዛ በኋላ ስለ ሰው እኔ ያንተን አእምሮ አይደለም ያዝኩት። እኔ ደግሞ የራሴ የሆነ አእምሮ አለኝ፣ የራሴ የሆነ አስተሳሰብ አለኝ። ሁሌ ራሱ ነው እንደምትደግሚልኝ እንዴ? ይሄን እኮ ስንት ጊዜ ነገርሽኛል። ተመሳሳይ ነገር ለምንድን ነው የምትምትይ? ከጊዜ ወደ ጊዜ እኮ አንቺ መስተካከል አለብሽ። እንደውም ዛሬ ጊዜው ተስተካክሎ ነገሮች እንትን በሚሉበት ከአንዴና ለመጨረሻ ጊዜ ጉዳይ ያከትማል እያልኩሽ እየነገርኩሽ ነው። በቃ ይሄ ደግሞ ምንም ቀላል ነገር ነው። ስለዚህ የልጅቷ ጊዜ በቃ እየደረሰ ነው። በጣም ደስ የሚል ዜና ነው እንደው ዛሬ ነገርኩሽ። በቃ ስለዚህ ከዛ በኋላ እዚህ ያለው ነገር ከዚህ በኋላ ሴቶችም አይመጡም፣ ሌሎች ሴቶች። እሷ ግን አደራምልሽ ምንም አይነት ነገር የመጥፋት ሙከራ ምንም አይነት ነገር እንትን ታረቅ አልፈልግም። ስለዚህ አሁንም በጥሩ ነገር እንክብካቤ እንትን እያልሽ እንድታቆያ ትፈልጋለሁ። የምትፈልገው ነገር የሚቸግራት ነገር ካለም ንገሪኝ። ምንድን ነው እንዳግዛት የምትፈልገው? የገንዘብ ችግር አለባት? ሌላ ምንድን ነው ነገር ይመስል? የገንዘብ ችግርም እንደሌለብን አውቃለሁ። አይ እሷ ራሱ ምንድን ነው እየጠየቀች ያለው? ምንድን ነው ከገንዘብ ውጭ ምንም ይቅርታ ከማውጣት ውጭ ምንም ታስበው ነገር የላትም። የገንዘብ ጉዳይማ ምንም ችግር የለባት። በቃ ከዚህ በኋላ እኔ እዚህ መቆየት አልፈልግም። እዚህ ቤት ራሱ መቆየት አልፈልግም። ሲጀመር ከዚህ በኋላ ማለት ነው እኔ አስጠንቅቄ አንቺ እንድትረጅኝ ያደረኩት በቀላሉ ተስማምተን ነገሩ ገብቶሽ እንጂ እኔ የፈለኩትን ነገር ማድረግ ማንም አይከለክልም። የፈለኩትን እኔ ስፈልግ በመንፈስ ስፈልግ በመድኃኒት የፈለኩትን ማድረግ እችላለሁ። እኔ እስከዛሬ አንቺ እንድትኖር ያደረኩት ይኸውልሽ አንቺ እኔ የፈለኩትን ማድረግ እችላለሁ። እኔ እንደውም እስካሁን ማለት ነው እስካሁን አንቺ በዚህ ደረጃ እኔ እያስረዳሁሽ ያለሁት ነገሩ ገብቶሽ እሷንም በስነ ስርዓት ተንከባክበሽ የመስዋዕት ጊዜዋን ስለደረሰ ብዬ በስነ ስርዓት ያወራሁሽ። ስለዚህ ወደዛ ተኝ ወደዛ ተኝ ወደዛ። እኔ ይኸውልሽ እኔ በስርዓት ከዚህ በኋላ እኔ አንቺ ድጋሚ እንትን አለ ይኸውልሽ ከዚህ በኋላ እኔ ብዙ እንትን አትገፋፊኝ። እኔ ምንም አይነት መድኃኒት ሌላ ነገር መጠቀም አልፈልግም። ስለዚህ እኔ እኮ በተደጋጋሚ ነገር እንግዲህ ውድ ቤተሰቦቻችን ያው ቪዲዮን አስገብተንላችኋል፣ አይታችሁታል ይመስለኛል። እና አሁን ላይ ቄሱ የተባለውን ሰውዬ እንዲሁም ደግሞ ከቄሱ ጋር ያለችዋን ሴት ቢያንስ መልካቸው ምን እንደሚመስልና ነገ ከነገ ወዲያ ፈልገን ለማግኘት እንዲመቸን አድርገናል ማለት ነው። እዚህ ቤት ያለ ነው፣ በደንብ እናገኛቸዋለን ብዬ አስባለሁ። በተለየ ሁኔታ ደግሞ ሴቷ የምትመጣበት ሁኔታ እንደሚኖር እርግጠኛ ነኝ። ያው ቪዲዮ ከዛ በኋላ ለእናንተም አንደኛው ዩቲዩብ አይፈቅድልንም፣ ሁለተኛ ደግሞ በቃ የእሷን ፕራይቬሲ በጣም የሚጋፋ ነው። ሁኔታው ምን እንደሚመስል ለማሳየት የሚያወሩት ምን አይነት ነገር እንደሚመስል ለማሳየት ነው እንጂ ከዛ በኋላ ያለው ነገር ለእናንተም አላስፈላጊ ስለሆነ ነው ኤዲተር መሀል ላይ እንዲቆርጥልን ያደረግነው እና ከዛ በኋላ ነው እንግዲህ የከፋው ነገር ያየ ነው። ትንሽ ያሳዝናል ነው ውድ ቤተሰቦቻችን። ያው ይህንን ነገር ለመግለጽ ያህል ነው። በቻልነው አቅም እስኪ አግኝቻት የነበረችውም ልጅ አንዳንድ ነገሮችን የምትነግረኝ ነገር ይኖራል ብዬ አስባለሁ። ከዛ በተጨማሪ ግን እዚህ ቤት ውስጥ ሆነን እሷ የምንጠብቅበትን መንገድ እንፈልጋለን። እንዲሁም ደግሞ ቄሱም የተባለው ሰውዬ በምን አይነት መልኩ ሊመጣ ይችላል፣ እንዴት ልንይዘው እንችላለን የሚለውንም ደግሞ አብረን እንማከራለን ማለት ነው። እስከዛው ድረስ እንግዲህ ቸር ቆዩ።